ጥያቄ ካለበት ልክ እናንተን አስገብቶ እናንተን ይጠይቃል እናንተ ታወራላችሁ ሌላ አካል ካመጣ ለምንድን ነው ያኛው አካል ማይጠየቀው ባይዘው ምንም አይገፋበትም እንደዚህ አይነት ነገር ሲሳይ ቤት ሲካሄር ነበር በቃ አበቃ ሲሳይም ጎራውን ለያ በቃ አሁን ደግሞ አሌክስ ጀምሯል ያበቃል ሁሉ ጊዜ የወንጌል አማኞች ምንጠቀው የወንጌል አማኝነን ከሚሉ ሰዎች በሚመጣ ነገር ነው አሁን ደግሞ አሌክስ ጀምሮታል የትም አይደርስም አሌክስም ቢሆን ግን ሁለተኛ ወንድሞች ልክ ስትገቡ ያ ሌላ አካል ካለ ለምሳሌ ኦርቶዶክስ ካለ ያ ሰው ይጠየቃል ያለበት ችግር ይነሳል አለበለዚያ ግን እሱ ዛጋ ዳኛ ሆኖ መቀመጥ መውረድ አለበት አይወርድም እሱን ይዤ ነው መቀጥለው ካለ አሌክስ እናንተ መውረድ ነበረባችሁ ምንም አያመጡም ብቻቸውን ያውሩ ከዛ በቃ ያልቃል ማለት ነው እና ይሄንን ነው ቴንኪው አይ እንደዛ ነው ያው ትረጃለሽ ብዬ ብዙ እየሞከርን ነው እኔም ዮሲም በውስጥም እኮ እየሞከርን ነበር ብዙ ነገሮችን ለማስተካከል ምንድነው አንድ ሰው ምን አይነት አፕሮች ምንከተለው አንድ ሰው ለምሳሌ የስተት ትምህርት እንኳን ቢያስተምር ጭልጥ ያለ ስተት ትምህርት ቢያስተምር የስተት አስተማሪ ነው ተብሎ እንደ አቋም ይዞ ያንን ደሞ አቋም ያንን እምነቱን ሰዎች ጋር እንዲደርስ እንደዛ ኦን ፐርፐስ ካልሰራ እስካልሄደ ድረስ መጀመሪያ አፕሮች ምናረገው ስተት መሆኑን እዛ ላይ መነጋገር ምናምን ነው ነገሮች የሚቀየሩ ከሆነ በውስጥ ማውራት መከራከር ምናምን ጊዜ መስጠት ምናምን ከዛ በኋላ ነገሮች በዛ መንገድ ማይቀየሩ ከሆነ ትክክለኛ አቋሙ በእውቀት ላይ ተመስርቶ ከሆነ ያንን እንደ አቋም ይዞ ከሆነ እንደዛ ከዛ በኋላ ነው ጎራ መለየት ጥሩ የሚሆነው ምክንያቱም ብዙ ሰዎች እናንተም ማታቁት እዚህ እንትን ምንለው በውስጥ እናወራለን የሆነ ነገር ሲኖር ተደዋውለን ይሄ ነገር ትክክል ቋል እንደዚህ ስንል የሚመለሱ ሰዎች አሉ አው ትክክል ነው እንደዚህ ያላየውትም ነበር የሚለው በቃ እዛ ጋር ይቀራል ማለት ነው አንዳንዱ ሰው አቋም አድርጎ አይደለም የሚያስተምረው በቃ የሆነ ጊዜ የጠጣው ነገር አለ እሱን እንትን ይላል ግን ደግሞ ያንን በእውቀት ላይ ተመስርተው ይዘውት እንደ አቋም ይዘው እሱን ደግሞ ሰዎች እንትን እንዲሉ የሚያሰራጩ ሰዎች እንደዛ ካሉ ከነሱ ጋር ፋይት ማድረግ ነው እንደዛ እና በዛ ፕሮሰስ ውስጥ የነበረ ነገር ነበር እናንተ ማታቁት በዛ ሂደት ውስጥ የነበረ ነገር ነበርና now I think we had enough I think እኔ ቋን ቆይ ይችላል እኔ ያልገባ ተነገረው አሁን ሉትራን ሲል ከረመ ኦኬ ሉትራን ሃይ ሳክራመንት አላቸው በቃ እንቀበላለን ይሄኛ ችግር የለብኝም እኔ አሁን ሉትራን ቸርች ጆይን ባደርግ ምንም አይቆረቁረኝም ለምሳሌ ማለት ነው ሃይ ሳክራመንት ነው የሱኮ ወይ ይሄ ፌዞፎርድን ሙሉ በሙሉ ታምናለህ ስትለው የሚያምነውን ወይ አይናገርም እንዴ ላይክ ወይ የትኛው ነው ሊያስረዳ አይፈልግም እንደውም ገብቼ ጠየቅኩት አልገባሽም ማለት ኦኬ አንተ ሲጠቁመኝ እዚህ ቸርች ብለ ጠቁመኝና እንዲገባኝ ፈልጋለሁ እንዴ የነሱ ሙሉ በሙሉ ክርስቶሎጂን ይነካል ላይክ እንደ ኢየሱስ ነን ካሉ እንደ እግዚአብሔር ነን ካሉ ይሄ ይነካል ተብለው ሲጠየቁ እኛም ልክ እንደ ሪፎርምድ ይሁን ልክ እንደ ሉትራን ይሁን ካላያችሁን ግን ኦርቶዶክሳውያን አስገብቼ ሞግታለሁ ይሄም የትም አያደርስም ምክንያቱም የሱ ትምህርት ሙሉ በሙሉ እኔ ለምሳሌ አልቀበለው የና ኃይሉን ትምህርት ሙሉ በሙሉ ተቀበላለው ይስትለው አይ ይላል እኔ ማምነው ይሄን ነው እናንተ አልገባችሁም እኔ ናውን ጌታን ተቀበይ ብሎኛል ስለዚህ እሱ ራሱ እኔ የገባው አይመስለኝም ያ ትምህርት ግን አደገኛ ነው ብለ ስትነግረው ደግሞ የሆነ የሚዳኘኝ ሰው አለ የሆነ ሰው በቃ ፔንኪለር ይሰጠኛል ብሎ ገስት ላይ የሚያስቀምጣቸውን ሰዎች ታል ስለዚህ የትም አይደርስም እኔ አሌክስም ብለው የትም አይደርስም በቃ ጉድ አንድ ሰሞን ነው ሆይ ይላል ያልቃል ከዛ እንደገና ደግሞ አዲስ ምዕራፍ ይጀምራል ማለት ነው ለሱ ግን የሚጠቅም አይመስለኝም ቴንኪው እሺ ጌቺ ቪዲዮውን እንትን በል እሺ ቪዲዮውን ክፈተው ልዩ እዛ ቤት ልናየው የነበሩትን ቪዲዮዎች እንየው እንግዲህ ሲጠይቅ በእነሱ ላይ ልዩነት አይቻል አውቅም ብለዋል እስቲ እንየው ከዚህ ጀምርና እሺ ሚዩት ነህ ጌች ሚዩትን አንሳ Okay, sorry, እብሻ እና እንደው ወደ ሰማይ የሚደርስ ከተማን እንገንባ ብለው ተነስተው ነበረ እና እግዚአብሔር አምላክ ግን ዓላማቸውን አይቶት መልካም ስላልነበረ ቋንቋቸውን በዛ ደባለቀባቸው ስለዚህ አንዱ የሚናገረው ለሌላኛው ግራ ነው ስለዚህ አንዱ ሌላ ይላል ሌላኛው ሌላ ይላል በዚህም ባቢሎን ተባለ ወደ ፕሮቴስታንቶችም ስትመጡ ልክ እንደዚሁ ነው ፕሮቴስታንቶች መጽሐፍ ቅዱስን ያነቡና መጽሐፍ ቅዱስ ላይ ያላቸው መረዳት የአንዱ መረዳት ለሌላኛው ግራ ነው አንዱ የሚለው ሌላ ነው ሌላኛው የሚለው ሌላ እና መግባባት የለም የመጽሐፍ ቅዱስ መረዳት ላይ ቅድስት ድንግል ማርያም መርገመ ስጋ መርገመ ነፍስ የሌለባት ሁሉ መርገም ወድቋል ሰው ላይ ግን ቅድስት ድንግል ማርያም ከመርገመ ስጋ ከመርገመ ነፍስ የተለየች እንደሆነች ቤተክርስቲያናችን
ብሉያትን ሐዲሳትን ሊቃውንትን መነሻ አድርጋ ታስተምራለች። ጌታ የሞተው ለእርሷም ጭምር ነው። ሰው የሆነው ጌታ ለድንግል ማርያም ጭምር ነው። የሳው የጌታችን ሰው መሆን ለቅድስት ድንግል ማርያምም ያስፈልጋታል። እንዴት ያለን እንደሆነ እመቤታችን ኃጢአትን አልሰራችም አለ እንጂ የኃጢአትን ስጋ ወይም ያንን የወደቀውን ስጋ አልያዘችም ማለት ነው። የወደቀውን ስጋ ድንግል ማርያም ይዟለች። ስለዚህ እንደ ማንኛውም ሰው መታደስ አለባት። ኦኬ፣ ዳግም እንደ አዲስ መፈጠር አለባት። የወደቀውን ስጋ በመያዟ ከዛ አንጻር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ድንግል ማርያም ልቀተ ባህሪ አለባት ማለት አሁንም ለእኔ የገማ ትምህርት ነው። ይህንም ብያለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ቆይ አንዴ ምን ትምህርት ነው አለ? እስቲ መልሰው። እኔ አልደግመውም መቼስ። መልሰው እስቲ የአክሊል ትምህርት ምንድን ነው አለ ታላቁ? ቅድም ልግባ እያለ ነበር፣ ቢገባ ጥሩ ነበር። እስቲ ፕላይ አድርገው። ይኸው ማንኛውም ሰው መታደስ አለባት። ኦኬ፣ ዳግም እንደ አዲስ መፈጠር አለባት። የወደቀውን ስጋ በመያዟ ከዛ አንጻር ፈውስ ያስፈልጋታል፣ መድኃኒት ያስፈልጋታል። ድንግል ማርያም ልቀተ ባህሪ አለባት ማለት አሁንም ለእኔ የገማ ትምህርት ነው። ለእኔ የገማ ትምህርት ነው ያለው። ለእኔ ደገምከው። ፕላይ አድርገው። ይህንም ብያለሁ። አሁንም ይኸው ፊት ለፊት እያልኩት ነው። ይኸው ድጋሚ ብያለሁ። ድንግል ማርያም ልቀተ ባህሪ አለባት ማለት የገማ ትምህርት ነው። ለምን ቤተክርስቲያናችን ዘይነ ትምህርት አታስተምርም? ልቀጥለው ወይስ ላቁመው? እዚህ ጋር ይፊ ቀጥለው። እስቲ ሃይማኖተ አበው ላይ ድንግል ማርያም የወደቀውን ስጋ አልያዘችም። ጥቅስ ሃይማኖተ አበው ላይ ምን ማለት ነው? እንደዚህ አይነት ጥያቄ ራሱ ሃይማኖተ አበው ቀስ በቀስ የወደቀውን ባህሪ አልያዘችም የሚል ጥቅስ ማስረጃ ከመጽሐፍ ቅዱስ ለመሄድ እኔ ከሃይማኖት አበው አልሄድልህ። ከመጽሐፍ ቅዱስ ለመሄድ ከመጽሐፍ ጋር የምንሄድ ከሆነ የምጠቅሳቸውን እያንዳንዱን የመጽሐፍ ቅዱስ ክፍሎች ጥንታዊ አባቶች እንዴት ተረጎሙት የሚለው ነው ማይል። ስለዛ አሁን አንተም ስለዛ በኢትዮጵያ የለህም ማለት ሃይማኖት አበው አሁን ለምሳሌ አክሊል እንደ አክሊል ሃይማኖት አበው ድርሳን ነው ብለህ ነው አይደለም የምታምነው? ኦፍኮርስ አዎ ድርሳን ነው እና ጽሁፍ ነው። ድርሳን የዶግማ መከራከሪያ የሆነልህ ከመች ወዲህ ነው? ድሮ በድርሳናት የሃይማኖት መከራከሪያ አይደሉም ስትል አልነበረ? እኔ ድርሳናት እንደነዚህ ድርሳናትን አላለም። በመናፍስት ጌታ ፊት አስታራቂው ቆሟል ይላል መጽሐፍ ሄኖክ ምዕራፍ 13 19። እሺ ምንድነው ጥያቄ? አስታራቂ በእግዚአብሔር ፊት ቆሞ አስታራቂ ነው አሁን እያለ የቅዱስ ጴጥሮስን ከሃይማኖት አበው ባነብልህ ደስ ይለኛል። ምንድን ነው ጥያቄ? ምንድን ነው? ከዚህ ሀሳብ ጥያቄ ምንድን ነው? ይፋይ ምን ጥያቄ? ከዚህ አስታራቂው አሁን በእግዚአብሔር ፊት ቆሟል ይላል እና አሁን አስታራቂ ነው። ወይኔ እሺ፣ እስከ ዛሬ ወይ ሰው አልሰማኸኝም ሊሆን ይችላል። ጌታ ኢየሱስ ክርስቶስ ለዘላለም አስታራቂ ነው። በደሙ በኩል ደሙ ሁሌም ትኩስ ነው። ዓለምን ከራሱ ጋር ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመስቀል ስላስታረቀ አሁንስ ያስታርቃል። በምኑ ድህነቱ አንዴ በዕለተ ዓርብ ፈጽሟል። አሁን ግን እኛ ስንበት አሁን አያስታርቅ። አሁን በእርቅ አሁን ይታረቀናል እንጂ አያስታርቅም። አዎ አሁን ያስታርቅ። አሁን ይታረቀናል። ይሄን ነው ባቢሎን የምን አዎ ይሄንን ነው። ምኑን ነው ባቢሎን የምንለው? ይሄንን ነው። እሺ ምዕመናን ምን አየን በሁለቱ ቪዲዮ? አንደኛው እዛው ገስት ላይ አንተ ባለህበት እደግመዋለሁ ብሎ አኬ ባለበት እንግዲህ ያለውን ሰምታችሁታል። ስድቡን አልደግመውም። ታላቁ ማለት ነው ያላቸው በጥንተ አብሶ ዙሪያ ማለት ነው፣ በማርያም ጥንተ አብሶ ዙሪያ። እሺ ሁለተኛ ደግሞ አሁን መጨረሻ ላይ እንዳያችሁት ኢየሱስ አሁንም አስታራቂ ነው ይላል። ጭራሽ ሃይማኖተ አበው ላይ እኮ አለ ብለዋል። ዲያቆን ዘማርያም ደግሞ በፍጹም ኢየሱስ አሁን አስታራቂ አይደለም፣ በፍጹም ታራቂ እንጂ አስታራቂ አይባልም ብለዋል። እሺ ሌላ ባቢሎን እናያለን ደግሞ። ሌላኛውን ባቢሎን ክፈተው። ይሄ ፓርት 4 ነው አይደል? ሌላኛውን ክፈተው። ኦኬ እሱን አላወረድኩትም። እሺ ቆይ ያወረድክ ነው እንዴ የምትከፍተው? እሺ እስከዛ ድረስ ሌሎች ሰላም ይሉናል። እኔ ስር ግባና ይሄ ፓርት 4 ነው። ሌላ አለ ፓርት 2 ፓርት 3 ምናምን አለ። እነሱን ዳውንሎድ አድርገው።
እና አንዴ ሲሙን ላውጣ ነው። ቆይ ታውጣለህ። ቆይ ቶሎ በላ። እሺ ሚት ላድርግ። እሺ እስከዛ ድረስ ወንድሞች ሰላም ብለው ሰላም ይበሉን የገቡ ሰዎች ስላሉ ዳጊዬ ልጀምርና ዳጊዬ ሰላም በለንና ከዛ ወንድምነት ወደ ሌሎቻችሁ ሰላም ትሉናላችሁ። ዳጊዬ ዌልካም፣ ሰላም በለን። እንዴት ናችሁ? ሰላም ብያለሁ። እኔ አሌክስ ብቻ አይደለም በዚህ አያያዛችሁ እኔም ካልከፈላችሁ መሄዴ ነው። ሄድ ልነግራችሁ ነው የገባሁት። ምንም እየሳያችሁ እየከፈላችሁ አይደለም፣ መሄዴ ነው። ማትከፍሉ ከሆነ ሄድ ልነግራችሁ ነው እና አስቡበት፣ ተነጋግራችሁ የሆነ ነገር ክፈሉ። እሺ እንዴት ናችሁ? ጎፈንድሚ እንትን እንላለን። አይ ሁኔታችሁን ሳያ ምንም አትከፍሉ እና መሄዴ ነው። ኤፍዬ በውስጥ ልኬልሃለሁ አንድ አዲስ ቪዲዮ። ሁላችሁንም ሰላም ልበላችሁ። ኤፍዬ እንትን ብትለው ጥሩ ነበረ፣ ለወንድምነት ብትልክለት ጥሩ ነበረ። እኔ አንድ እንትን ያለኝ ባይገርም አሁን ለቤካይል እኔ ያለላችሁ እኔ ቲክቶክ ላይ ፊት ለፊት ያለው ነው። በቃ ስለዚህ ቆይ ጌቾ እየሰማ ነው። ጌች አለ ኤፊ ምን ወይ? እሺ ዳጊ ጋር ግባና ዳጊ ፕሮፋይሉን ካናቱ ጋር ግባና መጀመሪያ ላይ ያደረገውን የዳጊን ክፈት። አራተኛው ቪዲዮ ይመስለኛል። እሺ አራተኛውን ቪዲዮ ክፈተው። እሺ ሌላ እዛ ቁጭ አድርጎ አሁን ሪፎርምድ ቴዎሎጂ ነበረ ልጁ የነበረው ገስት ላይ ማለት ነው። አሁን ሪፎርምድ ቴዎሎጂን ነበረ ሲኮንን የነበረው ማለት ነው። ልደተ ቃል እንዴት እንደዚህ አይነት ትምህርት የሚለውና እስቲ አይቤግ ይሁን አሁን ሪፎርምድ ቴዎሎጂ የሪፎርምድ ትራዲሽን የምትከተሉ ሰዎች እስቲ አንዳንድ ቁጥር ጻፉልኝ። ኤፊ እኔ ጋር 1 ሰዓት ከ34 ነው፣ መተኛ ሰዓት ነው። ዳጊ መረጃ ሰጥቻችሁ ልተኛ ብዬ ነው። ዛሬ አዲስ ባቢሎን ስለተፈጠረ ነው። እንትና አንድ ኤርሚያስ የሚባል ወንድም ቤት ገብተን ኤርሚም ነበር፣ ያው አይተዋል። እዛ ላይ አንድ ነገር አነሳ። መዝሙር ያሬድ አዲስ ባቢሎን፣ ይሄን ሰምቼው አላውቅም። ምን አለ? እኔ ሲመጣ ሊከራከር የመጣው እንግዲህ በገድላትና ድርሳናት ነው። እንዴ መጨረሻ ላይ ተስፋ በመቁረጥ ገባችሁበት እንዲህን ነገር። እንግዲህ ሁላችሁም ኦርቶዶክሶችም አሁን እየሰማችሁኝ ነው። ይሄ የሚታወቀው ነገር በገድላትና ድርሳናት እንደማይከራከሩ ነው የምናውቀው። አሁንም የተከፈተው ቪዲዮ ላይ ሰምታችሁ ከሆነ በገድላትና ድርሳናት አንከራከርም ብለው ለረጅም ጊዜ ሲናገሩ ነበር። ባቢሎናዊነት ስላለ በመጨረሻ ላይ አሁን የሚያደርጉት የዲቤት ጥሪዎች ላይ ሁላ ሳይቀር በገድላትና ድርሳናትም ጭምር ከፈለጋችሁ ማለት ጀምረዋል። እና እኔ ዛሬ ሲመጣ እንዴ በድርሳንና ገድላት ልትከራከር? ድሮ እንዲህ አይነት አቋም አልነበራችሁም። ግን እዛ ቤት ምንድነው መሰለህ የሆነ ነገር ይሉህና አይቆዩበትም። እዛ ላይ አንዴ ቤተክርስቲያኒቷም አቋም አይደለም፣ አቋሙ ከሆነ አቋም ሆኖ አይቆይም። እንደ ጸባዩ እንደ ተቀጠቀጠው ትምህርታቸው ሀሳብ ቀይረው መልሰው ደግሞ አንከራከር ባሉት ገድላትና ድርሳናት ሲከራከሩ ታገኛቸዋል። እና እነዚህ ቪዲዮዎች አነጻጽሮ የሚሰራም ካለን የሚሰራዋለው እንደዛ ብታረጉት ሌላ አዲስ ባቢሎናዊነት ማለት ነው። የማይከራከሩት ሰዎች አሁን ጭራሽ ማስታወቂያ ማውጣት ጀምረዋል። ሁሉም ኤፊንም ሌሎችንም ወንድሞችን ዲቤት ሲጠሩ በገድላትና ድርሳናት ጭምር የሚል አዲስ የዲቤት ጥሪ ጀምረዋል። ይሄ በጣም አስደናቂ ባቢሎናዊነት ነው። አስደናቂ የአቋም ለውጥ ነው። ጥሩ ነው። እንደዚህ አይነት ተጽዕኖ መጥቶ መጨረሻ ላይ እጅ መስጠት መጀመራችሁ እንዲህ አድበስብሳችሁ እንደቀልድ የምታልፉት አለመሆኑ መታወቁ ጥሩ ነው። አሁን የምናየው ደግሞ ቪዲዮ ላይ ሌላ አዲስ ባቢሎናዊነት አለው። የእርግጥ ይሄኛው እንኳን የቆየ ነው፣ ግን ተጨማሪ ስለሆነ ብታዩት ብዬ ነው። በቃ በዚሁ አጋጣሚ ትንሽ ቆይቼ እተኛለሁ። ተባረክ። ወዳችኋለሁ። ዳጊ ተባረክ። ጌች ፕሌይ አድርገው። በአጭሩ ክርስቶስ በምድር ላይ ምልጃን አድርጓል ወይ? አድርጎ በማለት ስጋዊ ፖሊስ ክርስቶስ አማራጭ ላይ በስንት ላይ ፖሊስ መረስ ምን ያደረገው ማስታረቅ በማለት ስጋዊ እንኳን ቤተክርስቲያናችን ምልጃ ተጠቀሙ። እኛ ክርስቶስ ጭራሽ እንደው አማልዶ አያውቅም የሚል እምነት የለንም። እዛ ካልን ቀጥታ ከመጽሐፉ ጋር ግጭት ነው የሚሆነው። አብን ማለደው፣ ኢየሱስ ማለደው፣ ለመኑ። ኦኬ ወደ አብ ጸለየ። ይሄንን ምድር ላይ ያለ ይሄን ሁሉ አድርጎታል። ድሮ መናፍቃኑ ነበሩ። አሁን ደግሞ ከኛ ቤት ያሉ ሰባኪዎችን ጨምሮ ጌታችን ኢየሱስ ክርስቶስን እስከ መስቀል ድረስ ያማልድ ነበር፣ እስከ ስቅለቱ ድረስ ያማልድ ነበር የሚል እንግዳ ትምህርት
ሁለት ለሁለት ገጥመዋል። ኤርሚዬ እፊ እንደምታየው ሁለት ለሁለት ገጥመው ሁለቱ በምድር ይሄ እኮ ልዩነት አይደለም። አናናና ይሄ ጆሮ ነው እንጂ ልዩነት አይደለም። ይሄ ልዩነት አይደለም። ምን ኢየሱስ አማላጅ ነውና ኢየሱስ አማላጅ አይደለም። ይሄ ምን ልዩነት አይደለም። አማላጅ ነው ማለት እኮ አይደለም ማለት ነው። አይደለም ማለት ደግሞ አማላጅ ነው ማለት ነው። ስለዚህ አንድ አይነት ነው ማለት ነው። ስታዞረው አንድ አይነት ነው። ባቢሎን ቁጥር 5 ብለህ ብቻ ያዝልኝ። ለማንኛውም እሺ፣ ይሄንን ሪከርድ የምታደርጉ ልጆች ይሄንን አሁን የምናገረውን ነገር ሪከርድ አድርጉ። አንዳንድ ቁጥር ጻፉ እስቲ። ሪከርድ ማድረግ የምትችሉ ሰዎች አንዳንድ ቁጥር ጻፉ። እነ ቆርጠሽ ይሄንን ሪከርድ ስለማያደርጉ እናንተ ሪከርድ አድርጉ። እሺ፣ ማድረግ የምትችሉ ሰዎች እሺ፣ ሪች እሺ፣ ሪከርድ ማድረግ የምትችሉ ሰዎች ሬዲ ሆኑ አንድ ጊዜ። እሺ፣ በተለይ ደግሞ ሪፎርምድ ትራዲሽን የምትከተሉ ሰዎች እሺ፣ ምንድነው የሚሉት በተደጋጋሚ በቃ ሪከርድ አድርጉ ጀምሩ። ለምሳሌ ቅድም ሲጠይቀው የነበረው ልጁ ካልቪኒስት ነህ ብሎ ልጁን አዎ ሲለው ኦኬ፣ ስለዚህ ማለት አስቀድሞ ስለመወሰን እያወራ ነበረ። አስቀድሞ መወሰን እያወራ እንዴት ይሄ ክርስቲያናዊ አስተምሮ ነው እንደዚህ እያለው ነበር። ኦኬ፣ ፎር ሰርፕራይዝ ኦርቶዶክስ ራሷ ፕሪዴስቲኔሽንን ታምናለች፣ ሊሚትድ አቶንመንትንም ታምናለች፣ ትቀበላለች። አሁን እንደዚህ ስናገር እናንተ ገድላትና ድርሳናት ይዞ ሊመጣ ነው ኤፍሬም ልትሉ ነው። አይደለም፣ ገድላትና ድርሳናት አይደለም። በዶግማዋ ነው ማስረዳችሁ። በዶግማዋ ፕሪዴስቲኔሽን ኦርቶዶክስ እንዴት እንደምትቀበል አሁን እነግራችኋለሁ። እሺ፣ ልብ ብላችሁ አድምጡኝ። ፕሪዴስቲኔሽን ኦርቶዶክሶች እንደምታውቁት ሕፃናት በ40 ቀናቸው ወንድ ከሆነ በ40 ቀን ሴት ከሆነች በ80 ቀን ሲጠመቁ ይድናሉ ብለው ነው የሚያምኑት። የእግዚአብሔር ልጅነትን ያገኛሉ፣ ዳግም ይወለዳሉ ብለው ነው የሚያምኑት። ያዙልኝ። አሁን ይሄ ዶክትሪን ነው። ኦኬ፣ የኦርቶዶክስ መሰረታዊ ዶክትሪን ነው፣ ዶግማ ነው፣ ገድልና ድርሳን አይደለም። ኦርቶዶክሳውያን እንግዲህ በሆነ ምክንያት ሲያድጎ እንትን ያላለ ካልሆነ ዘሆል ኦርቶዶክሳውያን የሚሆኑት በሕፃንነታቸው በ40 ቀናቸው ነው። በ40 ቀናቸው ወንዶቹ፣ ሴቶቹ ደግሞ በ80 ቀን። ስለዚህ በ80 ቀንና በ40 ቀን ሲጠመቁ የእግዚአብሔር ልጅነትን ያገኛሉ፣ ክርስቲያን ይሆናሉ ማለት ነው። በጣም ጥሩ። እነዚህ ሕፃናት አምነው ነው? አይደለም፣ አላመኑ። እንዴት ካዲያ ስትሏቸው አይ በወላጆቻቸው እምነት ነው ይላሉ። ኦኬ፣ ስለዚህ ሕፃናቱ አምነው አይደለም፣ ሲጠመቁ ግን የእግዚአብሔር ልጅ ሆነዋል፣ ክርስቲያን ሆነዋል። ኦኬ፣ ስለዚህ ባይ ዲፎልት ክርስቲያንም የሆኑት የክርስቲያን ልጆች ከሆኑ ብቻ ነው ማለት ነው። ስለዚህ ከክርስቲያን ቤተሰብ እንዲወለዱ ያደረገው እግዚአብሔር ነው። መቼስ ሕፃናቱ መርጠው አልተወለዱም። ሕፃናት አሁን ሙስሊም ልጅ ሆነው የተወለዱት ወይም ደግሞ የሌላ ሃይማኖት ኔሚት እናንተ የጠንቋይም ልጅ ይሆናል። አንድ ሰው ወዶ ከጠንቋይ ልወለድ ብሎ አይወለድም። ኦኬ፣ ከእስላም ቤተሰብ ልወለድ ብሎ መርጦ የተወለደ አለ? የለም። ከክርስቲያን ቤተሰብ ልወለድ ብሎ የተወለደ አለ? የለም። ስለዚህ እግዚአብሔር ከዛ ቤተሰብ እንዲወለዱ አድርጓል። ስለዚህ እነዚህ ሕፃናት ፕሪዴስቲንድ ሆነው ነው የተወለዱት ማለት ነው። ክርስቲያን ቤተሰብ ውስጥ ሲወለዱ ባይ ዲፎልት ክርስቲያን ናቸው። ስለዚህ ተወስኖባቸዋል ክርስቲያን ቤት እንዲወለዱ። ክርስቲያን ቤት የተወለደ ምን ይሆናል? በ40 ቀኑ ይጠመቃል፣ በ80 ቀን ይጠመቃል፣ ክርስቲያን ይሆናል ማለት ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ትክክለኛው እንደው ፕሪዴስቲኔሽን ማለት እንደውም ይሄ ነው። ሕፃናቱ ባልወሰኑበት ባልመረጡበት ቤተሰብ ይወለዳሉ። ክርስቲያን ከሆኑ ቤተሰቦቹ ክርስቲያን ይሆናሉ። ክርስቲያን ያልሆኑስ ሙስሊም የሆኑ ከሙስሊም ቤተሰብ የሚወለድ ከሙስሊም አያስጠምቅም ልጁን። ስለዚህ ልጁ በቃ ወደ ገሃነም ነው የሚሄደው። በምን ምክንያት? ከሙስሊም ቤተሰብ በመወለዱ ምክንያት። ያኛውስ ዳነ? በምን ምክንያት ዳነ? በምን ምክንያት የእግዚአብሔር ልጅ ሆነ? ከክርስቲያን ቤተሰብ ከኦርቶዶክስ ቤተሰብ በመወለዱ ምክንያት። ስለዚህ እነዚህ ሰዎች ፕሪዴስቲን አልሆኑም፣ ሕፃናቱ ሆነዋል። ኦርቶዶክስ መሆን መመረጥ ነው የሚሉት ለዚህ ነው። ይኸው ከታች እያሉ ነው። ኦርቶዶክስ መመረጥ ነው የሚሉት ፕሪዴስቲን መሆን ነው ማለት ነው።
ኦኬ። ስለዚህ ከነሱ ጋር ሊከራከሩ አይችሉም በዚህ ጉዳይ ላይ ማለት ነው። ይህን እንደ ሀሳብ አንስተው ማለት ነው። ሌላ ጥያቄ ሲጠይቀው የነበረው ጥያቄ ነበር እሱን ራሱ። ስለዚህ አለውና የተመረጡ ሰዎች ናቸው የሚያምኑት፣ ያልተመረጠ ሰው ሊያምን አይችልም ሲለው ነበር። ታዲያ እዚህስ አንድ አይደለም እንዴ? እዚህም እኮ እንደዛ የሆነው እኮ ምን ማለት ነው? እዚህም እንደዛ ነው እንዴ? የሚያምነው ማን ነው እዚህስ? ኦኬ እንደውም ችግሩ እዛ እንደውም ካልቪኒስቶች እምነት ሳያምን ሰው አይድንም ነው የሚሉት። እዚህ እንደውም ማመንም አይጠበቅበትም ሕፃን ነው። ግን አስቀድሞ ስለተመረጠ ከኦርቶዶክስ ቤተሰብ እንዲወለድ ስለተመረጠ በ40 ቀኑ ይጠመቅና ክርስቲያን ይሆናል። አምኖ ነው አይደለም፣ ሳያምን ክርስቲያን ይሆናል። ለምን ክርስቲያን ሆነ? ስለተጠመቀ። ለምን ተጠመቀ? ቤተሰቦቹ ክርስቲያን ስለሆኑ። ከዛ ከክርስቲያን ቤተሰብ እንዲወለድ የማ ፍቃድ ነው? የእግዚአብሔር ፍቃድ ነው። ስለዚህ እግዚአብሔር ከክርስቲያን ቤተሰቦች እንዲወለዱ ያደረጋቸው ዳኑ። ከሌሎቹ ደግሞ እንዲወለዱ ያደረጋቸው ደግሞ አልዳኑም። ሰው ፕሪዴስቲን እንደሆነዋል ማለት ነው። ማመን የሚባለውም ነገር እዚህ እንደውም አይሰራ። እዛ እንደውም የቱ ጋ ነው የሚቀመጣው እምነት ምናምን ነው አይደል ጥያቄው። እዚህ ግን በነ ልደተ ቃል ደግሞ አስተምሮ መሰረት እምነትም የሚባለውን ነገር ጨርሶ አይመጣም። የወላጅ እምነት ነው። በወላጅ እምነት ነው ልጁ ሚድ ነው የሚጠመቀው። በወላጅ እምነት ነው ሲጠመቅ ይድናል። እምነትም አያስፈልገው። ኦኬ። ስለዚህ አሁን ጥያቄ ይሄን ቅድም እየተነሳ የነበረው ጥያቄ ትክክል አልነበረም። እኔ አሁን ላውራ ስል አየኝ ልደተ ቃል እኔ ለመጠየቅ አይደለም የገባሁት፣ ለውይይት አይደለም እናንተ ጋር ነው ሲል የነበረው ሲከላከልለት የነበረው አሌክስም ለዛ ነው ይህን ጥያቄ ላነሳበት ነው የነበረው ማለት ነው። በጭሩ ሌላው የነበረው ምንድነው ልደትን አንተ ኦርቶዶክስ ቤተሰብ እንድትወለድ ያደረገው ማን ነው ብለው ነበር። እግዚአብሔር ነው ካለ ኦኬ። መሐመድ የሚባለውን ሰውዬ ከእስላም ቤተሰብ እንዲወለድስ ያደረገው እሱስ ማን ነው ብለዋለሁ። አምሹር ሴጣን ነው አይለኝም። ስለዚህ አንተን ፕሪዴስቲንድ አድርጎሃል ማለት ነው። አስቀድሞ ከክርስቲያን ቤተሰብ እንድትወለድ አድርጎ እንድትጠመቅ አረገህ፣ ከዛ ዳንክ። ያ መሐመድን ግን ከሙስሊም ቤተሰብ እንዲወለድ አድርገው አልተጠመቀም፣ በቃ ሞተ፣ በጌታ ሰላም ሄደ። ስለዚህ ፕሪዴስቲንድ አልሆነም ወይ ጥያቄ ላነሳበት ነበር። ሌሎች አሉ ማነሳቸው። አሁን እንትን አልልም። ምናልባት ከነሱ ጋር የምናወራ ከሆነ እናወራለን፣ በሌሎቹ ማለት ነው። እሺ ወደ እንትናችን እንመለስ። እሺ ሰላም ይበሉንና ወንድምነት ሰላም አላለንም። ጸግሽ ሪቾ ሰላም በሉንና እናንተ ከዛ በኋላ እንቀጥላለን። እሺ ሁላችንም ሰላም ብያለሁ። የጌታ ሰላምና ጸጋ ይብዛላችሁ። ወንድምነት አሁን የምትለውን ፕሪዴስቲኔሽን ቢፎር ዘ ፋውንዴሽን ኦፍ ዘ ወርልድ ማለት ነው። የተመረጡትና የተመደበባቸውን የተወሰነባቸውን ሰዎች ኦርቶዶክስ ተዋሕዶ በዚህ እምነት እንደምታመን በማስረጃ ደግሞ አሳያለሁ ከፍቼ በኋላ ላይ ማለት ነው። ኦርቶዶክስ ፕሪዴስቲኔሽን ትቀበላለች፣ በጽሁፍም ማስፈራ አለ። እሱን ነገር ማሳየት ይችላል በኋላ ላይ ከተፈለገ፣ አሊያም ደግሞ ለአንተ ልክልሃለሁ መረጃውን። ተባረኩ። እሺ ተባረክ ወንድምነት። እሺ ሪቾ ሰላም በሉ። እሺ ራሄል የለችም መሰለኝ። እሺ ጸግሽ። እሺ ኤፊ ሰላም ብያችኋለሁ። በላይም መታችም ያላችሁ እግዚአብሔር ቤተሰቦች ሁላችሁንም ሰላም ብያለሁ። ምናልባት ታፕታፕ ሳደርግ ነበርና ገስት ላይ የገባሁት ሚውት ስላላረኩ ሶሪ። ተባረኩ። እሺ ጸግዬ። ሳርቸው ሰላም በይ። ሰላም ይባዳጊ ቤካ፣ ሌሎችም ወንድሜቶቼ ሰላም ናችሁ? ሰላማችሁ በጌታ ይስጥል። እሺ ተባረክ። ቆንጆ ጥያቄ ኮሜንት ላይ ተጠይቄያለሁ። ግሬስ የሚባል ኤፍሬም። ስለዚህ ቱሊፕ አሁንም አጋንንታይ ነው እያልክ ነው ወይ? ኦኬ ቱሊፕ 5 ቱሊፕስ ማለት ነው። 5 ቱሊፕስን እኔ አልስማማም እንጂ 5 ቱሊፕስ አጋንንት ነው ብዬ አላውቅም። እኔ አጋንንት ነው ያልኩት ለጥቂቶች ኢየሱስ ሞተ የሚል ትምህርት ነው። እሱ የአጋንንት የሴጣን ትምህርት ነው። ተነጋግረናል። ምንም የሚሻሻል አይደለም። ለጥቂት ሞተ የሚለው እሱን ራሱ መሞግተው እኔ በሪፎርምድ ቴዎሎጂ ነው፣ በራሱ በካልቪን አስተምሮ ነው መሞግተው ማለት ነው። ካልቪን ራሱ ኢየሱስ
የሚሞተው ለዓለም ነው ብሎ ነው የሚሞግት እሱ ራሱ የሚለው ማለት ነው። የካልቪንን ኮሜንተሪ አውጥቼ አሳይቻቸዋለሁ። እሱ ራሱ ለዓለም ሞተ ነው የሚለው እንጂ ነቲንግ ቱ ዱ ዊዝ ሪፎርምድ ቴዎሎጂ ጋር ፋይቭ ቱሊፕስም ጋር የሚገናኝ አይደለም። ፋይቭ ቱሊፕ ላይ ትቀበላለህ? አልቀበልም። እኔ አሁን ፋይቭ ቱሊፕን አልቀበልም፣ አምስቱንም አልቀበልም። እኔ የፋይቭ ቱሊፕስን ማለት ነው። ኦኬ የኔ ትራዲሽን ሌላ ስለሆነ ማለት ነው። ግን ፋይቭ ቱሊፕስን ያጋንንት ናቸው ወይ ብያለሁ? እኔ አላልኩም። ትክክል አይደሉም ብዬ ሞግታለሁ እንጂ እንደዛ አላልኩም። እኔ ያጋንንት ነው ያልኩት ለጥቂቶች ሞተ የሚለውን ነው። ኦኬ ስለሆነ ባልኩት ነገር ብቻ ነው መሞገት የሚገባኝ። ኮሜንት ያረከው ልጅ ማለት ነው። እሺ ያልኩትን ኤፍሬም ይሄንን ያልከው እንዴት ነው ብለህ ያልኩትን ብለህ ሳትጨምር ሳትቀንስ እሱን ትላለህ። እንደዛ አደርጋለሁ። ተመስገን የጌታ ልጅ የአማን ሻሎም ትምህርት ያልከው የአማን ሻሎም የራሱ ትምህርት የለውም። አማን ሻሎም የሚያስተምረው የአማን ሻሎም ትምህርት ትክክል አይደለም ካላችሁ ለምን አትሞግቱትም? ተመስገን አማን ሻሎምን ሄደ እና እስቲ ትምህርት ትክክል ለምን አይደለም ለምን አትሉት እንዴ? እኛ ትከሻ ላይ ምን ታደርጋላችሁ? በእኛ ትከሻ ሆናችሁ ማለት ነው። አማን ሻሎም ትምህርቱ የተሳሳተ ነው ካልክ ዲቤት ይጠራል፣ በየጊዜው ይጠራል። እሱም ሁሉም ነው የሚደበቁት ዲቤት ሲጠራ። አንድም ሰው ዲቤት ተቀብሎት አያውቅም። ሰው ይሄዱና ተቀበሉታ፣ ዲቤቱን ተቀበልና ከሱ ጋር ጥራው። አንተ ራስህ በቪዲዮ አጠራውም እንዴ? ሶሻል ሚዲያ ላይ ያለ ሰው አይደለም እንዴ? አንተም የፈለገውም ሰው ዲቤት ጥሪ ካለ በል። እሱ ዲቤት ሪጀክት አድርጎ አያውቅም። ሲጠራም እንደውም አትሄዱም እንጂ እናንተ። ስለዚህ ቪዲዮ ስራለትና እንደማይመጣ ከዛ በኋላ እኔን ጠይቀኝ። ከዛ በኋላ ሰላም ኤፍዬ፣ ሰላም ነው። እንዴት ነው ተሙ? እንዴት ነው ወንድማለም ዳጊ? ሰላም ብያለው። ጸጊሽ አሁን ለምን አጠራውም ኤፍዬ? እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብለህ ነው አላ አንተ የምታምነው? አይ እኔ አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው ብዬ አላውቅም። ኢየሱስ ክርስቶስ ለተመረጡት ነው የሞቱት የሚለው ትምህርት። ኧረ ፖለቲካውን እኔ ያስተማርኳቸው ነው፣ ችግር የለውም። የኔ ተማሪዎች ናቸው፣ ችግር የለውም። ተመስገን ወይ ኤፊ ቪዲዮ ለምን አትሰራም ዛሬ? አሁን አማን ሻሎም ለምን አማን ሻሎምን ዲቤት ያው ለምን አሁን አንተ ኦልሞስት ፕሮቴስታንት ቤት አለ የመጣሁት። አማን ሻሎም የሚያስተምረው ትምህርት አጋንንታዊ ነው አጋንንታዊ አይደለም? ኤፊ አንተ እኔ ትከሻ ላይ ምን ታደርጋለህ? ከኔ ውረድና አማን ሻሎም ከአንተ ወረድ። አማን ሻሎም የሚያስተምረው ትምህርት ትክክል ነው አይደለም? አንተ አማን ሻሎም የሚያስተምረው ትምህርት አይደለም። እኔ ጴንጤዎች ሁሉ ፔንቴኮስታልም ሆነ ካልቪንም ሆነ ዘኦል ሉተራውያንም ሆኑ ሰው ሰራሽ የሆነ አስተምሮ ነው ብዬ ነው ማምነው እኔ። ኦኬ ስለዚህ አሁን እንደሱ ጠቅላላ አደረከው። ስለዚህ ሰው ሰራሽ ነው ያንተ ሃይማኖት እያልከኝ ነው እኔን ማለት ነው? ኤፊ ሰው ሰራሽ ነው በቃ። አሁን አማን ሻሎም የሚያስተምረው አሁን ቶ በቃ ከሱ ጋር ዲቤት ትገባለህ አንተ? ዲቤት ትችለዋለህ? እሱን ትገባለህ? አዎ ጥራው፣ አሁን ጥራው ነው። ምን ጠራዋለሁ? እዚህ ቤት አለው እሱ። ቪዲዮ ለምን አትሰራለህ? የፕሮቴስታንት ቤት አይደል ቤቱ? አይመጣም። አማን ቪዲዮ ለምን አትሰራለህ? ለምንድን ነው አንተ ጋር የማይመጣው እንዴ? የሳሎን ዕቃ እኮ አይደለም። በፈለግ ሰዓት አንተ እንትን ልትለው አትችልም። ስለዚህ በቃ የአማን ሻሎም ትምህርት ያጋንንታዊ ትምህርት ነው። ዲቤት ለምን አጠራውም? እንደሱ ካልክ ለምን ዲቤት አጠራውም? ይሄው አሁንም እኮ ኦልሞስት እኮ ይምጣ እያልኩኝ እኮ ነው። ቪዲዮ ኖ ይምጣ አይደለም። ማን ስለሆንክ ይመጣል? አንተ ጠርተው እንደዚህ ቪዲዮ ስራና ለምቢባል እኔ የዳንኩኝ ኦርቶዶክሳዊ ክርስቲያን ነኝ እኮ ግባ ነው። የአንተ ትምህርት የአጋንንት ትምህርት ስለሆነ ዲቤት ላደርግ እፈልጋለሁ በለውና ዲቤት ጥራው። በቃ እሺ፣ አንተና እሱ ትወያያላችሁ፣ ላመቻችላችሁ። እኔ ትከሻ ላይ ምን ታደርጋላችሁ? ዘመናችሁ ሙሉ ራስን ችለህ አሁን ቤት ጥራ እያልኩ እኮ አንተና እሱ ትወያያላችሁ። እኔና አማን ሻሎም ምንም እንወያይበት ነገር የለንም። ኢየሱስ ክርስቶስ ለተመረጡት ነው የሞተው ብሎ ያምናል እሱ። አንተ ደግሞ አጋንንታዊ ትምህርት ነው ትለዋለህ። ኦርቶዶክስ ታምናለች፣ ፕሪዴስቲኔሽን አታምንም። አሁን ያልኩን ነገር ትጠራዋለህ። አማን ሻሎም ቆይ አንድ ጥያቄ ልጠይቅህ ነኝ። አሁን አማን ሻሎም ፕሪዴስቲኔሽን ያምናል፣ ኦርቶዶክስም ታምናለች። እሱን ታምናለህ? አማን ሻሎም ራሱን የቻለ ሃይማኖት ነው ማለት ነው። አዲስ ሃይማኖት ነው አማን ሻሎም ይባል። አማን ሻሎም የራሱ ትምህርትም ሃይማኖትም የለውም። ሪፎርም ቴዎሎጂ ነው የሚከተለው። ኦርቶዶክስን ከአንድ ተራ የሆነ ዝባዘንኬ ከሆነ ልጅ ጋር ስትመድበው ማለት ነው። ውረድ። አሁን እንደዚህ ነው። ስድብ እንደዛ ነው። በስድብ ትምህርቱ ላይ ነው እንጂ ስድብ እንትን አለው።
ወይኔ ኤፊ አመለጠኝ። እሱን ነበር የፈለግኩት፣ አመለጠኝ፣ ወጣ። ሀብትሽ እኮ እንደዚህ አይነት ሰው መድኃኒት ነው። እግዚአብሔርን አመለጠኝ፣ ወጣ። ኢንቫይት አድርጌዋለሁ። ከመጣ ኢንቫይት አድርጌልሃለሁ። እስኪ አስገባው። ከተቀበለ ኢንቫይት አድርጌልሃለሁ። ማስረጃ ነው። እኔ ዝም ብሎ ይሄ ተራ ምናምን እንትን ሳይሆን ማስረጃ ነው። ተመዝገን ካለህ አንዴ ግባ እባክህን። አንዴ ሀብትሽ ቦረና ነኝ። አንዴ እባክህን። አይ ዲክሌን ያደረገው አይገባም፣ በታሪክ አይገባም። ማርያም የአንድ ልጅህን የ3 ዓመት ልጅን አሁን 4 ዓመት ሆኖታል። የወንድ ልጅ አባት ነውና እሱ ይቅር ሀብትዬ። አይ ማርያም እኮ ነው የሚልህ ኤፍዬ። ማርያም ፍታና ብሎኛል ብሎ እኮ ወደ እንትን የሄደ ሰው ነውና ይቅር። አሁን ፋሚሊው እንትኑ ጋር ምናምን ይቅር። ፐርሰናል ሲናገር ስለሰማሁት እኮ ነው። ትምህርት ላይ ችግር እሱ ይናገራል። እኛ እንደነሱ እኛ እንተው ሀብትሽ። እሺ አሁን እኮ የሚገርመኝ ምን እንደሆነ ታውቃለህ ሀብትሽ? አሁን ፕሪዴስቲኔሽንን ስትሰማው ፕሪዴስቲኔሽንን ሊያጣጥሉ ይሞክራሉ። ግን እነሱ እኮ ፕሪዴስቲኔሽን አማኞች ናቸው እንደምታውቀው ማለት ነው። የተጠመቀ ሕፃን ልጅ ነው ክርስቲያን የሚሆነው ሚድነው ዳግም የሚወለደው ብለው ነው የሚያምኑት። ስለዚህ ያ ልጅ እንዲወለድ ያደረገው ከክርስቲያን ቤተሰብ እግዚአብሔር ነው። ከክርስቲያን ቤተሰብ ደግሞ እንዳይወለድም የሆነው ልጁ እግዚአብሔር ነው። ልጁ መርጦ አይደለም የተወለደው። ስለዚህ ፕሪዴስቲን እንደሆነዋል ማለት ነው። መርጠው ከክርስቲያን ልጅ እንዲወለዱ ማለት ነው። ስለዚህ ምንድነው ፕሪዴስቲኔሽንን የሚቃወሙት? ዋና እንደውም ፕሪዴስቲኔሽን ይሄ አይደለም እንዴ? ፕሪዴስቲን እንደሆነዋል እኮ ማለት ነው። የኦርቶዶክስ ልጆች አስቀድሞ መመረጥ ነው ይላሉ እነሱ ራሱ። ኦርቶዶክስ መሆን መመረጥ ነው ይላል። ተመርጠ ነው ኦርቶዶክስ የምትሆነው ማለት ነው። እውነታቸውም ነው። ኦርቶዶክስ ልጅ እኮ ስትሆን ነው ተጠምቀህ ኦርቶዶክስ የምትሆነው። በዛ መሰረት ድነት ለኦርቶዶክሳውያን ልጆች ነው። ኦርቶዶክሳውያን ደግሞ ቤተሰብ እንድትወለድ የሚያደርግህ እግዚአብሔር ነው። ስለዚህ ፕሪዴስቲኔሽን ማለት ይሄ ነው። ለምንድን ነው ፕሪዴስቲኔሽን የሚቃወሙ? ሁለት ደግሞ ኤፍዬ ይሄ ቅንጭር ያለ ትምህርታቸው ደግሞ አለ። አሁን ለምሳሌ ጥምቀትን ለኃጢአት ስርየት ይሉና ሕፃናትን ምናምን ስትላቸው አይ እነሱን ለዳግም ልደት ነው ምናምን ይላሉ። ጥምቀት አንዲት ናት ካልከኝ የሕፃናትን ጥምቀት ታዲያ ምን ልትል ነው ስትላቸው አይ ለነሱ ለኃጢአት ስርየት አይባልም የሚለው ትምህርታቸው ደግሞ በጣም እንትን ያለ ትምህርት ነው። ከአሁን በኋላ ግን የፍዬ ርዕስ ብንይዝ ደግሞ እስቲ አንድ ናችሁ እንዴ ብለህ ራሱ ጻፍ በእናትህ ርዕሱ ራሱ እስኪ አንድ ናችሁ አንድ ነው የሚል ሰው ይግባ እና እኛን ጠይቃቸው። አይገቡም። እንደዛ ይገባሉ ብለሃል። እንደዚህ ቪዲዮ አዘጋጅተን ሊገቡ አይችሉም። አይ ርዕሱን እስኪ አንድ ናችሁ ብለህ ከዛ በኋላ አዎ አንድ ነን የሚል ሰው ይግባና እስቲ እኛም እኔ አንድ መሆናቸውን እንጠይቃለን። እስቲ ከዛ በኋላ አንድ መሆናቸውን እዚሁ ቲክቶክ ላይ እናያለን። አንድ እንዳልሆኑማ እናውቃለን እኛ። እንትን አይሉም። አም ሹር አይመጡም። ግን እሺ በአንተ እንትን እንከተል። አንድ ናችሁ ወይ ብለን እንትን እንበልና እንደዛ አይገቡም። አንድ ኬት ይመጣል። አይመጡም እንደዛ። እኔ እኮ በጣም አሌክስ ነው ዛሬ እንትን ያለን። በጣም ነው የተናደድኩት። መሄድበት ሁሉ እንትን ቀርቼ ነው እኮ የገባሁት። ቁጥር ከጻፈልኝ ጽፌ የት ገባ? ጽፌ ኦኬ ስለው እንትን አላለም። እስከዛ አውሩ እንጂ እስከዛ አውሩ። ሀብትሽ አውሩ እናንተ እስከዛ
እየጻፍኩኝ ነኝ። እሺ ሰላም ብያለሁ። እዚህ ላይ ያላችሁን ዳጊ፣ ቤካ፣ ሌሎቻችሁም ጌቾም፣ ሳራም። እኔ ግን የኦርቶዶክስን ጥምቀት ነው ብለን ሪኮግናይዝ የምናደርገው ነገር ዳጊ፣ እሱን ነገር እንዴት ታየዋለህ? እውነት ጥምቀት ነው ወይ? መጽሐፍ ቅዱሳዊ የቃል መሰረት ወይም የትምህርት መሰረት አለው ወይ? የነሱ የ40 ቀንና የ80 እንትን ርጭቱ ለምንድን ነው? አይ ቲንክ እኔ ከነሱ ጋራ ሳውራ ጥምቀት አይደለም ነው የምለው። በየትኛው የመጽሐፍ ቅዱስ ትምህርት ላይ ወይም ጥቅስ አትሊስት ጥቅስ እኛ እኮ ለኃጢአት ሞተን ለጽድቅ መነሳት ስንል ኮት እናደርጋለን። መጽሐፍ ቅዱስ በዚህ ቃል መሰረት እንላለን። ኦርቶዶክስ በየትኛው የትምህርት ወይም በየትኛው የመጽሐፍ ቅዱስ ቃል መሰረት ነው ይሄ 40 ቀንና የ80 ቀን እንዳየኸው ወይ በጆግ ነው ወይ ደግሞ በርጭት ነውና እሱ ነገር ላይ ብዙ ጊዜ ለምንድን ነው ጥምቀት ነው እያልን እውቅና የምንሰጣቸው የሚለው ነገር ላይ ትንሽ ዳጊ ብናወራ ደስ ይለኛል። አርትሼ መጀመሪያ ሰላም ብያለሁ። እንዴት ነህ? ሌሎች ወንድሞችን ቅድም ሰላም እያልኩ ሳልጨርስ መሀል ላይ ኤፊ ሲያወራ ተቋረጠ። ኢዮስያስን፣ ሌሎች ወንድሞች እህቶችን ሰላም አላልኩም ነበር። በዚህ አጋጣሚ ሁላችሁንም ሰላም ብያለሁ። አሁን ያልከው ጥያቄ በደንብ አልገባኝም፣ ግን ቅድም ይህንን አይነት ሀሳብ እያወራን ነበረ። መጥቆራ ተገረዘ ከዛ ተጠመቀ እያሉ ነበርና እንግዲህ ቤተክርስቲያኒቷ ግርዘት በጥምቀት ተተካ ትላለች። መጥቆራን ሲሆን ግን ትገርዘዋለችም ታጠምቀዋለችም እና ብዙ ባቢሎናዊነት አለ እዛ ቤት። መርሃ ጽድቅ የሚለው መጽሐፋቸው እሱ እንኳን እንደግ አድርጋለች። ሴጣን ምን ይታመናል በአንድ ለማንኛውም ብለው መሰለኝ ሁለቱንም ያደረጉት እሱ ላይ ግርዘቱንም ጥምቀቱንም ያደረጉት ለመጥቆራ አላውቅም። እንግዲህ ሌላው መርሃ ጽድቅ የሚለው የቤተክርስቲያኒቷ መጽሐፍ ላይ አሁንም ማሳየት እችላለሁ። አንድ መጽሐፍ አንድ ገጽ ላይ ለዛውም አንድ መጽሐፍ አንድ ገጽ ላይ ሕፃን ልጅ መጠመቅ እንዳለበትና እዛው ገጽ ላይ ደግሞ ሕፃን ልጅ መጠመቅ ባይጠመቅም ችግር የለውም ወይም መጠመቅ ግዴታ የለውም አስፈላጊ አይደለም ይጸድቃል ወይም ገነት ይገባል ብላ አስቀምጣለች። አንድ ፔጅ ላይ ማለት ነው። ማየት የሚፈልግ ካለ እናሳየው እንችላለን። ብዙ ጊዜ በተደጋጋሚ ስላሳየን ማለት ነው። እና ሀብትሼ በደምብ ጥያቄን አፍታታልኝ። ግን ከተነሳ አይቀር አንድ መጽሐፏ ላይ እዛ አንድ ገጽ ላይ ብቻ ማለት ነው እንግዲህ አንድ ገጽ ላይ ባቢሎናዊነት ተጽፏል። መጠመቅ አለበት ይላል እዛው ገጽ ላይ። ሁለተኛው ደግሞ ባይጠመቅም ችግር የለውም ገነት ይገባል ይላል። እና ልጆቿ ያመጡት ይህንን ባቢሎናዊነት ከትምህርቷም ከመጽሐፏም ነው ይህንን የቀዱት ለማለት ነው። እና ሀብትሽ ጥያቄውን ግልጽ ካርክልኝ እስኪ እሱ ላይ ብናወራም ይችላል። እንግዲህ ያው እየነገ እኔ ምንድን ነው ዳጊ የኔ እንትን ለምሳሌ ኢየሱስ ክርስቶስ በ30 ዓመቱ በዮርዳኖስ ወንዝ ተጠመቀ የሚለውን ነገር ጥምቀት ብለው እነሱ ያከብሩታል። ነገር ግን በ40 ቀንና በ80 እኔ አሁን የነሱን ጥምቀት ብዬ አልጠራውም። ኔቨር ጥምቀት ብዬ አልጠራውም። ወይ የዮርዳኖስን ወይ ደግሞ እዚህ ጋር የምናነሳውን የነ ሮሜን መጽሐፍ እኛ ጥቅስ እናነሳለን። ኢመርሽን የሚለውን የእንግሊዝኛ ትርጉም ስለሚያሳካ አንድ ሰው በመሞትና በመቀበርና በመነሳት ያለውን ለኃጢአት ሞተን ለጽድቅ መነሳት ብለን አፋችንን ሞልተን እናስተምራለን። እነሱ ኑ በጥምቀት እንከራከር፣ ኑ በጥምቀት እንወያይ፣ ኑ በጥምቀት ዲቤት እናድርግ የሚሉት የትኛውን የመጽሐፍ ቅዱስ ቃል መሰረት አድርገው ነው ለጥምቀት ለሚሉት ለነሱ የሚለው ነው ዳጊ? አዎ እንግዲህ ምንድን ነው መሰለ ጀነራሊ ጥምቀትን የሚቀድመውን እምነት ከቤተሰብ አገኘን ይላሉ። እንግዲህ ቤተሰቦቻቸው አማኝ ብቻ ነው አይደለም የሚሏቸው፣ ተጠማቂም ነው የሚሏቸው። እናትና አባታችሁ ውስጥ ተጠምቀዋል ስትላቸው አዎ እናትና አባታችንም ተጠምቀዋል ይላሉ፣ አምነዋልም ይላሉ። እንግዲህ እምነቱን ከቤተሰብ ካገኙ ጥምቀቱንም ከቤተሰብ ማግኘት ይችላሉ። እንዲህ አይነት ፋላስ የሚሰሩ ከሆነ ታዲያ ጥምቀቱን በእናትና በአባታችሁ ይሁና። ትልቁን እምነቱን በእናትና በአባት ካደረጋችሁ ወይም ትልቁ ማለት መነሻውን ለጥምቀት የሚያስፈልገውን ዋናውን ነገር ከቤተሰብ ካገኛችሁ
ጥምቀቱን በቤተሰብ ይያዝላችኋ። አየህ እንደዚህ ብሎ ነገር የለም። እንግዲህ ጥምቀትን አስመልክቶ ካቆጣጠሩ ከሚያደርጓቸው ከትውፊቱም ከሥርዓቱም ጀምሮ ከዘሌዋውያን 12 ላይ ተነስተው ከሚያደርጉት ጀምሮ ስታየው ብዙ ፋላሲዎች አሉ። እምነትን በተሻለ መጠን ከክርስትና ውስጥ በቃ አይተህ እንደሆነ በሁሉም ልምምዳቸው ውስጥ እምነት ቦታ የለውም። ያለ እምነት መደረግ የሚችሉ ብዙ ነገሮች አሉ፣ እስከ መጨረሻ እስከ ድነት ድረስ ማለት ነው። ያለ እምነት ሰው መዳን የሚችልበት ተቋም ነው። ያለ እምነት ጀስት ምልጃ ላይ በመንጠልጠል ብቻ፣ ፍትሐት ላይ በመንጠልጠል ብቻ ሰው ሳያምን መዳን ይችላል። አንዳንድ ሰው እንዲያውም ክርስቲያንም ሳይሆን አህዛብ ሆኖ ወይም አረማዊ ሆኖ ራሱ ጥምቀት ወይም ሌሎችን ስርዓቶችን ሳይፈጽም በቤተሰቡ ኦርቶዶክስ እንዳለ እንኳን ሳያቅ ግን ከቤተሰቡ አንድ ሰው የዘራ ብሩክን በለው የማርያምን በለው የእስትንፋሰ ክርስቶስን በለው ቃል ኪዳን ያገኘ 22 ትውልድ ድረስ ምህረት ስለሚያገኝና ስለሚድን በማን የተነሳ እንደዳን እንኳን ሳያውቀው እንደሚድን ነው የሚታሰበው። እዛ ቤት ሳታምን ራሱ መዳን ትችላለህ። መጠመቅን ምክንያቱም መጀመሪያው ለመጠመቅ እምነት ነውና ጥምቀት ፋላሲ የገጠመው ሲጀመርም ጀምሮ ነው። ከቤተሰብ የምትወስደው ነገር ካለ ከቤተሰብ ስትወስድ ለመቆንጠረ ትወስዳለህ። እምነትን ከወሰድክ ጥምቀትንም ውሰድ። እንዲህ አይነት ፋላሲ የምትሰራ ከሆነ አንደኛ። አቆጣጠሩ ላይ ስንሄድም 40ና 80 ለሚለውም የመጣው እናት ልጅ ስትወልድ ከምትረክስበትና የምትነጻበት መጽሐፍ ቅዱስ ዘሌዋውያን 12 ላይ እንደሚናገር ከፋፍሎ ያሳያል። እና ያንን ወደ ጥምቀት የምትቀይረው ከሆነ ግርዛትን ነው በጥምቀት ተተካ ያሉት። ግርዛት ደግሞ በ8 ቀን ነው። ስለዚህ የ8 ቀን ግርዛት በ8 ቀን ጥምቀት ነበር መተካት የነበረበት። እነሱ ግን ግርዛት ሲጀምር ወራባውት ሴቶች ግርዛት ወደሱ ምን እንሄዳለን? አዎ የወንዶቹን ስታየው ግርዛት ያው ወንዶች ስላለ ብዬ ነው። እነሱ 8 ቀን ነው እንግዲህ ካቆጣጡ ብዙ ነገር ነው የተፋለሰው ጥምቀትን አስመልክቶና የ8 ቀን ግርዛትን አትሊስት ወደ 8 ቀን ጥምቀት ብታመጣው ይሄም ወንጌል ነው እያልኩ አይደለም። እንደው አትሊስት ተተካ ስላልክ ያስኬዳል። ግን 40ው ቀን ከየት መጣ ስንል ሴቲቷ የረከሰችበትና የነጻችበት ወንድ ልጅ ተደምሮ ነው። የሴትም ደግሞ ሴት ልጅ ስትወልድ የረከሰችንማ የነጻችበት ተቆጥሮ ነው 80 ቀን የተባለው። ታዲያ የነጻችን የረከሰችበትን ወደ ጥምቀት ማምጣት ምን የሚሉት አግባብ ነው ማለት? እንዲህ አይነት ትምህርት እንኳን ሐሰት ትምህርት መስራት ከተፈለገ በቁጥሩም በምክንያታዊነቱም ሴንስ የሚሰጥ ነገር መሆን አለበት። ስለዚህ ብዙ ነገሮች የተፋለሱ ይመጣሉ። ታች ድረስ ወደ አዲስ ኪዳንም ስንመጣ ያመነ የተጠመቀ ይድናል ይሉና ሰይጣን አምኖ ተጠምቆ ዳን ደግሞ ይለዋል። እንግዲህ መጥቆራን ዛሬ ስለሄድንበት ነው። ሰይጣን አሁን አመነ አሉ፣ ከዛ ወደ ሰውነት ተለወጠ አሉ፣ ከዛ ተጠመቀ አሉ። ኢየሱስ ክርስቶስ በማርቆስ 16 ላይ ያመነ የተጠመቀ ይድናል ያለው ለሰይጣንም ነው እንዴ? ሰይጣንም አምኖ ተጠምቆ ይድናል ማለት ነው። ድኗላ እዛ ቤት እኮ ሰይጣን አምኖ ተጠምቆ ቤተክርስቲያን ተሰርቶለት ታቦት ተሰርቶለት ይድናልና ጥምቀትን አስመልክቶ ሰዎችን ብቻ ራሱ ማሰብ ደግሞ አትችልም። በጣም እየተለጠጠ ሲሄድ ሰይጣንም ጥምቀት ውስጥ ገብቷል። መጠመቅ ብቻ አይደለም፣ ድኖ ሞቶ ኢየሱስ አቅፎ በብዙ ምስጋናና አጀባ ወደ ሰማይ ወሰደው ይላል ገድሉን ስትሰማ። ስለዚህ ሰይጣን አሁን አት ዘ ኤንድ ኦፍ ዘ ዴይ መንግስተ ሰማያት ስንገባ ከምናገኘው አንዱ ብልት ሆኗል ማለት ነው። ስለዚህ ጥምቀት ያመጣው ጣጣ እንደዚህ አይነት ሐሰት ትምህርቶች ያመጡት ጣጣ ሰይጣንን ራሱ ቤተሰብ አድርጎ ሰማይ ቤት ከቤት ያጠገብ እንዲሆን ነው ፈልገው። ምን ላድርግ እንግዲህ ገድሉ ነው የሚለው አሁን ላሰማችሁ እችላለሁ። እና ጥምቀትን ስለነካካው ነው በጣም አስገብተውታል አይደለም። ሀብትሽ እንደጠየቀኝ ለሰዎች ብቻ ሳይሆን ጥምቀት ሰይጣን ለሆነው ማነው መጥቆራ ራሱ የተሰጠ አንድ ስርዓት ሆኗል ማለት። ኢየሱስ ያንን ነገር ሲናገር ለካ ሰይጣንንም እያሰበን የተናገረው ማለት ነው በኦርቶዶክስ ማይንድ ሴት። ምክንያቱም መቼም ሲያጠምቁት የጥምቀትን ሐሳብ አንዱም በአዲስ ኪዳን ላይ ከኢየሱስ ትእዛዝ ላይ ተነስተው ነው መቼም አይደል እንዴ? ስለዚህ ይሄ ብዙ ፋላሲ የተሰራበት ብዙ ተጠያቂነት ውስጥ የሚከታቸው በጣም ወዮ የሚያስብል ድፍረት ያለው እንትን ነውና
አንዱን ስትነካው የሚፈራርስ ነው። እዚህ ጋር እንደ ወንጌል አማኞች ህፃናቶች ወደ እግዚአብሔር መንግስት ይመጡ ዘንድ አትከልክሏቸው ስላለ የእግዚአብሔር መንግስት እንደነዚህ ላሉት ናትና ስላለ ይድናሉ ብለን ማቴዎስ 19 ጠቅሰን የምናወራውን ያችኑ ጥቅስ ጠቅሰው ህፃናቶች ባይጠመቁም ኢየሱስ እንዲህ ስላለ ብለው እንደኛ ያወራሉ። እንዴ ይሄ ነገር እኮ እኛንን ጥቅሱም የኛ ነው ማለት የኛ ኢንሴንስ እኛ የምንጠቀመው ነው። ምክንያቱም ይሄ የምናስቀምጠው ይሄንን ነው። ስለማመን ስለማይችሉ ወይም ያምናሉ አያምኑም ስለማይባሉ ህፃናቶች ኢየሱስ ኤክስክሉሲቭሊ ይሄንን ስላለ ይጸድቃሉ ብለን የምናስቀምጠውን አስቀምጠው ይሉና ደግሞ መልሰው ደግሞ አይ ያቺስ ዶሮ የት ነው ያለችው? ኢየሱስን ይሁዳ ሊሰቅል አንተ አረ ዶሮም አጥምቆ ይሆናል። ዛሬ ምንድነው ዘንዶ አስራ ማርያም የሚባል ደግሞ አለ አሉ እና እንደው ከኑሮ ውድነት አንጻር በግና ፍየል ብታስር ጥሩ ነበር። ኤኒዌይስ ዶሮ ምናምን እንደዚህ አይነት ሀሳቦች የዶክተር ዘበነ ትምህርቶች ናቸው። ተዋቸው እነዚህ። አይ መጽሐፍ ይዘው መጡ እኮ አይደል እንደ እሳቸው እኮ ዝም ብዬ አላወራም ብለው በነገራችን ላይ በጣም በማስረጃ ነው የሚያወሩት እሳቸው። መጽሐፍቶች ሳይዙ ያወሩ ዶክተር ዘበነ በጣም ሪስፔክት የማደርገው ሐሰት ትምህርቶቹ በጠቅላላ መጽሐፍ አላቸው። ዝም ብለው አይደል ሌሎቹ ነው ዝም ብለው የሚያወሩት እንጂ መጨረሻ ላይ እኮ አጋለጧቸው። ይሄው መጽሐፉ ያመጣሁት መጽሐፍ ብለው ማለት ነው። ዶሮ አለ እንደ ዶሮን አልሰማሁት። የእንቁላሉን ሰምቻለሁ 12 ሐዋርያት ምናምን ያለበት። ኧረ ይሄ ዶሮ ኢየሱስን ማለት ነው። ይሁዳ ሊሰቅል ነው ተጠቀቀ። አይ ቲንክ ሰምቻለሁ። ሄዳ እንትን ነችው። ኦኬ እሷ እኮ ነች ዶሮ ያቺ ጮቹ ዶሮ ተጠምቃ ይሆን ግን ባይዘው ያው እነሱ ከማይጠመቅ የለም ብዬ ነው። ሰይጣን ተጠምቆ ዶሮ አትቀርም ተጠምቃ ይሆን እና ቃል ተገብቶላታል። እስከ መቼ ነው አትሞችም የተባለችው? እስክመጣ ድረስ ምናምን ብሏታል። የዶሮ አለቃ ነው ምናምን ትሆኛለሽ ነገር ብሏታል። አንተ እኛ ቤት ተገዝታ የጠፋች ዶሮ አለች። እሷ ትሆን እንዴ? አይ ዋናው መሰለህ ተጠምቃለች ነው። የሀብትሽን ጥያቄ በተነሱት ሀሳቦች ሁሉ ለመመለስ ነው። እና ሀብትሽ እንግዲህ ዶሮም ተጠምቋል ሊሉ ይችላሉ እዛ ቤት እና በጠቅላላ በጥምቀት የተሰሩት ነገሮች እርስ በርሳቸው የሚፋለሱ በአንድ መጽሐፍ ላይ ብቻ ቅድም እንዳልኩት እርስ በርስ የሚጋጭ ሁለት ኦርቶዶክሳውያኖችን ስታስቀምጥ ሁለት የተለያየ ሀሳብ የሚነግሩ አንዱ ሰይጣን ያልተጠመቀም ነው ተቀይሮ ነው ሰው ነው አጋንንት ያደረበት ሰው ነው ይላል። አንደኛው ደግሞ ራሱ ሰይጣን ነው የተጠመቀው ምክንያቱም ናቡከደነጾር ወደ እንስሳነት ተቀይሮ ሳር በልቶ እንደ በሬ ሳር በልቶ የለ ወይ ጠቅሳለን። እንዴ ታዲያ ጠቅስ ያለ እኮ ሰው ወደ እንስሳት ለመቀየሩ ነው እንጂ አጋንንት ወደ ሰው ለመቀየሩ እኮ ጠቅስ የለህም። እሱም ቢሆን የናቡከደነጾርም ቢሆን መጽሐፍ ቅዱስ ላይ ያለ ታሪክ ነው፣ አንድ ደብተር የወለደው ታሪክ አይደለም። ስለዚህ በጥምቀት ዙሪያ ብቻ ካነሳን ሌላውን ሳንነካ ብቻ ካነሳን በጣም የተለያየ ድብልቅልቆ የወጣ መጨረሻ ላይ ሰይጣንን አጥምቆ የተገላገለ ጌታን ትእዛዝ በሰይጣን ላይ ሁላ የተተገበረበት ሁኔታ አለ። ለሰው ልጅ የተሰጠውን እንግዲህ አሕዛብን እንዲያገለግሉ ወንጌልን ለፍጥረት እንዲያደርሱ ነው እንጂ ለአጋንንት እንዲያደርሱ አይደለም ሐዋርያቶች የተላኩት። ግን አጋንንትን ያካተተ አድርገውታል ጥምቀትን እና በጣም ጭምልቅልቅ ያለ ነው። ይሄን ልታጠራ ስትል እዛ ጋር እንትን ብሏል። ቁጥሩን ልታስተካከል ስትል ግርዛት በጥምቀት ብላችሁን ነበር። የታለ ሴቶች የሚገረዙት? ሴቶች አይገረዙም። እና የሴቶቹ እንዴት ታደርገዋለህ? የወንዶቹን እሺ ተተካ ብለህ ቁጥሩን አዛብተህ ልታጠምቃቸው ትችላለህ። ሴቶቹን ግን ምን ታደርገዋለህ? የእነሱ ግርዛት በምን ተተካላቸው? የእነሱ በወንዶቹ ነው የሚቆጠረው ይለዋል። እኛ እኮ አሁን ስለ 5 ዓሳና ስለ 2 እንትኑ ታሪክ እያወራን አይደለም ያለ ነው። ብቻ ድብልቅልቅ ያለ ነው። ሀብትሽ ቀጥሩ። ፍዬ ሁላችሁም ተባረኩ። ተሙ ማስረጃ አለ ሆይ እያለ ነው። ያቺን ዶሮ ፈልገ ይዘለትና ላሳይህ፣ መጽሐፉን ላሳይህ ከፈልክ ተብዬ ማስረጃው የምትፈልገው ከሆነ ባቢሎናዊነት የምትፈልግ ከሆነ አንድ መጽሐፍ ላይ ብቻ ብዙ ሳንዴ አንዷ መጽሐፍ አንድ ገጽ ላይ እዛው ሴም ፔጅ ላይ የምትደበላልቅ ቤተክርስቲያን ውስጥ የገባኸው ያ ማስረጃው ማየት የምትፈልግ ከሆነ ግባ፣ ሳቡልኝና አሳይቸው ተኛለው ማለት ነው። እንዲህ አይነት ጉደኛ ወይ ያ ወንድምነት ወይ አባኮ እንዴት ነህ? አለሁልህ።
አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እንደሚባል አለው ለአንድ ጊዜ በኦርቶዶክስ ተዋሕዶ ቤተ እምነት ደብል ፕሪደስቲኔሽን እሺ ጉድ ቀደም ወንድምየው ያለውን ነገር በኦርቶዶክስ ተዋሕዶ ቤተ እምነት በጽፈት በጽሁፍ ደረጃ ያስቀመጠችው መረጃ እንዳለ መረጃውን ላሳይና ከዚያ አንተ ትቀጥላለህ። ወደዚያ ወንድምዬ በትልቁ አድርገኝ ካሳየ በኋላ ገባለሁ። ኤፍዬ እስከዛ አራኒ ቤካየን ይልታ አይደለም። ላሳየው ለተሜ ላሳየውና ልተኛ። በቃ በጣም ቀላል ስለሆነ እሺ ቆይ ቤካየ በጣም ዳጊ እንዴት ነህ? እንዴት ነህ ዳጊ? ተምዬ እንዴት ነው? ሁሉ ሰላም ነው? ደህና ነህ ወይ? አልሰማም? ትሰማለህ? አሎ አልሰማም። እሰማለሁ። መጀመሪያ ድምጽ ትሰማለህ እያለህ ነው እኮ ትሰማለህ። መልካም። ጠዋት ላይ ሀሳቡን ስታነሱት እየሰማሁኝ ነበር። ያው የማያስወራ ቤት ስለሆነ ለዛ ነው ያልገባሁት። አሁን ግን እዚህ ከገባሁኝ አይቀር ማስረጃ ብላችሁ የምጠራውንም ቪዲዮንም ይሁን ሁሉንም ነገሮችን አሰማኝ እስኪ ልየው እስኪ ዳጊ። እሺ በትልቁ አድርገኝ ፍዬና እኔን እናሳይቼ ልተኛ። ግን እኔም የምጠይቅህ ጥያቄ ግን አለ መጨረሻ ላይ ዳጊ ተኛለሁ ይሄንን እናሳይቼ እንዳትል ትጠይቀኛለህ። ችግር የለም። ቅድም ጠይሞ አባትህን ላሳይ ብዬ ጠፋህ እኮ አንተ። እንዴት እንደቀላህ አላውቅም። እንግዲህ ወንድምዬው እንትን አድርገህ ጽሑፉን ወደ አዙረው ትንሽ ዞር አድርገው ማለት እኮ አይታየኝም ጽሑፉ ራሱ ጌታ እኔም አይታየኝም። እኔ ይታየኛል። ዳጊዬ ሸፍነዋል። አንተ ሸፍነው ለእኔ ግን ለእኔ ግልጽ ነው የሚታየኝ። አይ በቃ እኔ በመገለጥ ነው ማየው ትላለህ። ምንድን ነው የሚለው ጽሑፉ? እንትን ኩዌሽን ኤንድ አንሰር ነው የሚለው አይደለም? ኩዌሽን ኤንድ አንሰር ብዬ ጽፌ ነበረ ግን ልኬው እኔ እየታየኛል። እኔ አይታየኝም። እኔም አይታየኝም። አይገርምም? ይታያል ይላሉ እነሱ ደግሞ። እሺ በቃ ይቀጥል። በቃ ልቀጥል፣ ቶሎ ልቀጥልና እሺ ይኸው መረጃ እንግዲህ ጴንጤ ሲያወራ በመረጃ ነው። እዚሁ መጽሐፍ ላይ መቼ የታተመ መጽሐፍ ነው ወይም የት የታተመ ነው በሚለውን ጀምር። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ቴዲ ባለበት ግን እንትኑን አሳየኝ እስኪ ዳጊ። ምን ላሳይ እስኪ አንድ ጊዜ ክፈተው፣ ከዛ ማህተቡንም አሳየኝ፣ እንዴት ገዳም እንደታተመም አሳየኝ። አንተ ሁሉ ነገር ገዳም ውስጥ የሚታተም ይመስላል። ገና እኮ አልገባህም ኦርቶዶክስ ውስጥ። እውነትም አልገባህም። ይሄ ትንሣኤ ዘጉባኤ ማተሚያ ቤት ማለት የኦርቶዶክስ ቤተክርስቲያን ማተሚያ ቤት ነው። ተሙዬ የቤተክርስቲያኒቷ ማተሚያ። አንድ ጊዜ ያው ምን አለ መሰለህ፣ አለማወቅ ከተጠያቂነት አያድንም። አታውቁም ኤፍሬም፣ ስለማታውቁ እንደሚያውቅ ተጠያቂነት አያድንም። ማወቅ ቆይ አይደለም። ቆይ አዳምጠኛው እንደ ልክ ነህ። ከተጠያቂነት አያድንም። ይኸውልህ የመጀመሪያው ጉዳይ ደግሞ ማወቅ ማለት በሳቅ አለማወቅን ማለት በሳቅ መሸፈን ማለት አይደለም። የመጀመሪያው ጉዳይ ጠንቅቄ ሳወራ 4 ነጥብ ራሴ ኃላፊነቱን ወስጄ ነው ማወራው። ተመስገን እባላለሁ። ስለዚህ ክፈተው የማተሚያ ቤቱን ብቻ ሳይሆን ማነው እውቅና የሰጠው ማነው ማህተብ የመታው የሚለውንም እሱንም እንድታሳይ እንፈልጋለሁ። ጎሄድ ሀንሳ መልስ ብቻ ነው ፈልገው ዳጊ። ያቋረጥከኝ ያወራኝ። እሺ ይኸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትንሣኤ ዘጉባኤ ማተሚያ ቤት ታተመ ይላል። ዓመተ ምሕረቱ 1988 መሰለኝ። 8 እና 6 ብዙ ስለሚታቱብኛል 88 ይመስለኛል ካልተሳሳትኩ። 8 እና 6 ተመሳሳይ ናቸው ሁለቱም። እሺ ተመሳሳይ አይደሉም ግን ይመሳሳይ ይቀራረባሉ ለማለት ነው። ገጽ 103 ላይ ነው። ማህተቡን ታሳየኝ ዳጊ። አላሳየም። የቱ መጽሐፍ ነው ማህተም ያለው? እስከ አንተ ማህተም ያለው አንድ መጽሐፍ አሳየኝ እስኪ። እንዳለ ላሳይ ይችላለሁ። እንዳጋጣሚ ሆነ ያለውበት ቦታ እቤት ስላልሆንኩ እንጃል እንዳለ መጽሐፍቶች ማን እውቅና እንደሚሰጥ ማን ማህተም እንደሚመታ ፌክ መጽሐፍ እያሳዩ ስለሆነ ቅዳው እኮ ለአንተ እኮ ይጠቅማል። አሁን ዳጊ ፌክ መጽሐፍ እያሳዩ ስለሆነ እኔ አሁን ተሜ አታቋርጠኝ። አሁን ተሜ ከጠየቀኝ ድቅም ብሎኝ የተኛበት ሰዓት ነው። መረጃ ላሳይ። ታዲያ ለአንተ ነው የሚጠቅም እኮ ፌክ መሆኑ እኮ ከኔ ይልቅ ለአንተ ነው የሚጠቅም እኮ ለአንተ ነው የሚጠቅም እኮ ፌክ ማሳየት ለእኔ አይደለም የሚጠቅመኝ እኮ ለአንተ ይጠቅማል። ሃይማኖታዊ ክርክር ለመከራከር ከዚህ በኋላ አልችልም። ጠቅሞኛል። መረጃውን ላሳይና ፌክ መሆኑ ለአንተ ይጠቅማል። ይኸው ጴንጤ ማለት እንዲህ ነው። የሌለ መጽሐፍ አምጥተው
እያሳዩ ነው ብለህ ቀዳኝ። አንተ ቪዲዮ አትቀዳም? ሞኝ ነህ እንዴ? ሲገኝ እንዲያውም ፌክ ሲያሳዩ እንዲ ጴንጤዎች ቶሎ ቶሎ መቅዳት ነው፣ ማዋረድ ነው። ዳጊ ዝም ብለህ አሁን ተመስገን ማተብ ትንሽ ቆይተው ሲፈራረሙ አሳየን ይላል። ሰውየው ሲፈርምበት አሳየኝ ይላል። ማስረጃው መጽሐፉን አሳይቶ ነው እኮ እያሳየ ያለው። ተሙ ሲጻፍ ያሳየ ሰውየው ሲጽፎ ያሳየ የቱ የአንገቱን ነው ማተብ ያልከኝ? ምናልባት መጽሐፉን ጀመረ እንደ ማድረግ አሁንም እናውቃለን ማለት እንደዛ አይደለም። አሁን ለምሳሌ ክልዳግ እኔ ደከመኝ በቃ። እሺ ማየት ማትፈልግ ሆነ ማየት አልፈልግም በለኝ በቃ ችግር የለም እኮ። ማህተብ የለህም ማህተብ የለውም ከሆነ አንገቱ ላይ ነው ማህተብ ያልከው የቱ ነው? አንገቱ ላይ ያለውና ማየት የሚፈልጉ ሰዎች አሉ። ለነሱ ማህተብ ያለው መጽሐፍ የለህም። እስኪ ማን ነው ይሄ ደግሞ? በእናታችሁ ከየት ነው የመጣው ይሄ ደግሞ? እስኪ ተረጋጋ እንዴ። ከዳጊ ጋር ነው ከሆነ ከታች ቁጭ ብሎ እንትን ይበል። ካልሆነ ደግሞ ማን ነው ይሄ? ኤፍሬም። እኔ ያው ለማከብራቸው ሰዎች ስላሉ ኤፍሬም እና ዳጊን ብዬ ነው የመጣሁት። ሌሎቻችሁ ሚዩት አድርጉ። ከሌለው ወርድለታለሁ። ስመጣ ሁለት ሰው ብዬ ነው። ሌላ ማላቃችሁ ሰዎች በእኔ ጀርባ አጥንት እንደ ቅማል መታችሁ ለመፈመስ የምትፈልጉ አላፈምሳችሁ። እያየኋችሁ ገደል ትገባላችሁ እንጂ ሌላ እኮ አንድ ጊዜ ዳጊ ስርዓት የሚይዝ ከሆነ እኔ ስርዓት አደረሰ። እንደ ጀርባ ቅማል ሰው ላይ ተለጠፈ ለመፈመስ የምትፈልጉ ሁሉ ገደል ትገባለህ። ቁጭ ማይል ከሆነ አንድ ጊዜ ሚውት አድርጎ ቁጭ ማይል ከሆነ ስርዓት ይዘዋለሁ። ክትባት ሰጠዋለሁ ማለት ዝም የሚያስብል ክትባት። አንድ ጊዜ አዳምጠኝ ዳጊ። ማህተብ ያለው መጽሐፍ ታመጣለህ ወይ? የምታመጣበት ቀን ላይ እናውራ። ሌሎች ለአቅመ ውይይት ካልደረሱ ሰዎች ጋር ስለማላውራ፣ እድሜያቸው 90 ንግግራቸው የ12 ዓመት ሀሳብ ያላቸው ሰዎች ጋር አላውራም። እሺ በቃ ተምይ ማህተም እናደርግልህ። ማህተብ ያለውን መጽሐፍ ፌክ ስለሆነ ላሳይ፣ ፌክ መጽሐፍ ላሳይ። አንድ አይ በቃ ማህተብ ያለው ነገር ይዘህ ስትመጣ አንተ ባለማህተም እናሳይ። አሁን ለጊዜው ፌክ ላሳይበት ተወኝ በእናትህ። ፌክ መጽሐፍ ላሳይ እንዴ? ፈቀድልኝ። እሺ ይኸው ቅዱ ኦርቶዶክሳውያኖች ጴንጤዎች እንግዲህ እንዲጀምረዋል ይላችሁ ራሳቸው እያተሙ ማሳየት ጀምረዋል። ገጽ 103 ላይ ይገኛል። እንዲህ አይነት በዚህ በቲክቶክ ዘመን ለአንተ እንደዚህ አይነት ስንቅ እሰጥሃለሁ እንዴ? ሐሰተኛ መጽሐፍ አምጥቼ ስንቅ ወይ ርዕስ ልስጥህ እንዴ? እኔ ሞኝ ነኝ እንዴ? ሐሰተኛ መጽሐፍ ይዤ የመጣው። እሺ ሳይጠመቁ ስለሚሞቱ ህፃናት ይላል መጽሐፉ ሲናገር። ህፃን 40 ቀን ሲሞላው ሳይጠመቅ ቢሞት ዕዳው በእናትና በአባቱ ላይ ይሆናል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋ ደም ስለሆነ ያልተጠመቀ ተብሎ ኩነን የለበትም። ይህም ምንም እንኳ 348 ሊቃውንት ቤተክርስቲያናት የደነገጉት ቢሆን መሰረቱ ከሕዝቅኤል ቃል የተያያዘ እንደሆነ እንረዳዋለን እያለ ይሄ የሚያትተው ምንድነው? መጠመቅ አለባቸው ህፃናት መጠመቅ እንዳለባቸው ያትታል። ሙሉን አንብበው ካላችሁኝ አነበዋለሁኝ። አሁን ወደሚቀጥለው ሊድ መጠመቅ አለበት ነው የሚለው። ኦኬ ይመልስና ደግሞ እዛው ዝቅ ብሎ ማለት ነው አንድ አንቀጽ ነው የሚባለው አንድ ቻፕተር ዝቅ ብሎ ደግሞ እንደዚህ ይላል። ሳይጠመቁ የሞቱ የምዕመናን ልጆች የት ይገባሉ ይላል። ከላይ መጠመቅ አለባቸው ስላለ ኦፍኮርስ ሲኦል ነው የሚገቡት። አይ አይደለም። ምን ይላል? ይመልስና ሳይጠመቁ የሞቱ ምዕመናን ልጆች የት ይገባሉ ቢሉ የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ። ልጅ የአባቱ ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለነዚህ ናት ተብሏልና ማቴዎስ 19:14 እንደዚህ የሚሉት ጴንጤዎች አይደሉ እንዴ? ባይጠመቁም ችግር የለውም በማቴዎስ 19:14 መሰረት መንግስተ ሰማያት ይገባሉ ትላለች እንጂ ኦርቶዶክስ አትልም። ግዴታ ነው መጠመቅ። ግን ምን አሉ መልሰው ደግሞ እዚህ ላይ ደግሞ እዛ ይጠመቅ ይሉና እዚህ ደግሞ ባይጠመቁ ወይም ሳይጠመቁ ቢሞቱ የምዕመናን ልጆች የት ይገባሉ? ምንም ችግር የለውም ገነት ይገባሉ እያለች ነው ቤተክርስቲያናችሁ። እንዲህ አይነት የተዛባ ባቢሎናዊነት አንድ መጽሐፍ አንድ ገጽ ላይ ማግኘት በጣም ያማል። ይህንን ነው እንግዲህ ባቢሎናዊነት ስንል ያለ መረጃ አይደለም ማለት ነው። አንዱን ወስኑ፣ ወይ የመጀመሪያውን ቻፕተር ወስኑ፣ ወይ እንደ ጴንጤ ሁለተኛውን ቻፕተር እንትን በሉ። ቴንኪዩ ፍዬ በቃ እኔ ብቻ እንዳላወራ ደህና ደሩ። ወዳችኋለሁ። ግን እኔ ጥያቄ አለኝ ዳግዬ እዚህ ጋር አሁን ከላይ ልጁ ባይጠመቅ ቤተሰቦቻቸው ወላጆቻቸው ዕዳውን እንደሚሸከሙ ይናገራል አይደለ? እንደሱ ይላል ዳጊ የሚት ነህ። ግን ከታች ደግሞ የአባቶቻቸው ያወራው ነበር። ሶሪ ልክ ነህ። ከላይ እንደዛ ይላል። ከታች ደግሞ
ሳይጠመቁ ቢሞቱ የአባቶቻቸው ርስት ይላል። የአባቶቻቸው ርስት እኮ ካልተጠመቁ ሰዎቹ ይቀየራል እኮ የአባቶቻቸው ርስት አይደል? ዕዳውን ስለሚሸከሙ። ስለዚህ ራስ ኮንትራዲክት እኮ አለው። የአባቶቻቸው ርስት ማለት የትኛው የአባቶቻቸው ርስት? ባለማስጠመቃቸው ዴስቲኒያቸው ይቀየራል። አይ ቲንክ ከላይ እንደሚናገረው ማለት ነው። ስለዚህ መንግስተ ሰማይ በጣም ስለ ሌላ አንድ ነገር ልጨምርላችሁ፣ እችን ብቻ ጨምርላችሁ። በጣም ይገር ይሄ ጥያቄ ተጠይቀው ነበር። አራት አይና አባ ገብረ ኪዳን ተጠይቀው የኖህ ምንድን ነው ያሉት? የምናምን ሚስት ስሟ ምንድን ነው ምናምን ብሎ እንደመጠየቅ ነው ምናምን ብለው ይሄን ጥያቄ ብንተው ይሻላል ብናልፈው ይሻላል ያሉበትን ጥያቄ ልጠይቃችሁ። 40 ቀን ሳይሞላው ቢሞት አንድ ሕፃን ልጅ ምን ይሆናል? እስኪ ኦርቶዶክሳኖች ንገሩን። ወደዚህ ላድርገውና ካሜሬን አንድ ልጅ 40 ቀን ሲሞላው ያው ይጠመቃል፣ በቤተሰቦቹ ያምናል ብላችኋል። ለምን ጥምቀቱን በቤተሰብ እንዳልሆነ ቅድም ጠይቄያለሁ። ከዛ በኋላ ሚድነው ብላችኋል። ለነገሩ አይድንም። ከዛም በኋላ ገና ሜሮን አለ፣ ብዙ ቁርባን አለ፣ ምን አለ። 40 ቀን ሳይሞላው የሚሞት ልጅ ግን ምን ይሆናል? እስቲ ምን ከስር ጻፉልን ቶሎ በሉ፣ 2 ደቂቃ ስላለኝ። አንድ ልጅ ይድናልም አይድንም እኮ ተጠይቀው ያውቃሉ። ቪዲዮም አለኝ ከፈለጉ ተጠይቀው። ሁለቱንም ነው አሁን እኮ በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው። እሳቸው በዚህ መጽሐፍ መሰረት ሁለቱንም ነው የሚሆነው። ይድናልም አይድንም። አዎ እንግዲህ እሱን ቪዲዮ ግን ላሳይ። እሳቸው ሲጠየቁ ምን አሉ? 40 ቀን ሳይሞላው አንድ ልጅ ቢሞት ምን ያደርጋል፣ ምን ይገጥመዋል ሲባሉ እኔ ፔጅ ላይ ያለላችሁ እዚሁ ቲክቶክ ላይ ምን መለሱ ነው እንግዲህ። እንደ መጽሐፉ እዚህ ላይ መርሐ ጽድቅ ላይ እንዳለው መለሱ ወይስ ይሄ እንዴት ያለ የሚያስጨንቅ ንግግር ነው አሉ? እንዴት ያለ ሰላምታ ነው አሉ? ይኸውና አገኘሁት። እሺ አንድ ጊዜ እንትኑን ላጥፈው፣ ብሉቱዜን ከጆሮዬ ላይ ላጥፈውና ይኸው ይህን ቪዲዮ ፈልጋችሁት ብሉ ነገር ነው። ከዚህ ከኢየሱስ አስታራቂ ነው ካለበት ልደት አጠገብ ያለ ቪዲዮ ነው። ዙም ማድረግ ልክ አይቻልም። እሺ ፈልገው አንድ ሕፃን ልጅ ሲሞት ክርስትና ሳይነሳ ወይም ሳይነሳ ቢሞት በእናትና በአባቱ እምነት ይድናል፣ የኦርቶዶክስ ቤተሰብ ከሆኑ። ካልሆነ ግን እስካሁን እንደሰሙት አይድንም የሚል የክርስቲያን ልጅ ነው የሙስሊም ልጅ የሚለው አንደኛ ጉዳዩ የማን ነው? ይሄ ሀሳቡ የእግዚአብሔር ነው። ፍትሐ እግዚአብሔር ስለሆነ ጠይቅነውም አልጠይቅነውም የሚጎዳም ጉዳትም የለም፣ ብናውቀው የሚጠቅመን ጥቅም የለም። ስለዚህ ጥያቄው ምንድን ነው? ጥያቄው ሳይጠመቅ ቢሞት ነው። ያው ልጁ ክርስትና ሳይነሳ ሳይጠመቅ ቢሞት ምንድን ነው እያላቸው ነው። አሁን እሳቸው እንግዲህ የሚሰጡትን መልስ ተመልከቱ። ብናውቀውም ባናውቀውም የሚጠቅመን አይደለም እያሉ። አረ ይጠቅማል፣ ለእርሶ ነው እንጂ ለወላጅ ይጠቅማል። የወላጅ ጭንቀት ነው። ልጄ ምንድን ነው የሚሆነው 40 ቀን ሳይሞላው ቢሞትብኝ የሚለው ለእርሶ ጭንቀት ላይሆን ይችላል። ጥያቄው ተገቢ ነው። ኦኬ መልሱ። እንዲህም ደግሞ ከሆነ ጥያቄው በምስጢረ ጥምቀት ራሱን ችሎ ብዙም ስለሚብራራ እንዲህ አይነት ነገሮችን አሁን ዝም ብሎ የሰይጣን ቁመቱ ስንት ክንድ ነው አይነት ጥያቄ ወተት ነጭ የሆነው ለምንድን ነው? የሚጠቅም ጥያቄ ነው መጠየቅ ማለት ነው። አሁን የሎጥ ሚስት ስሟ ማን ነው? ምንም ጥቅም የለውም። ጥሩነሽም ሆነች ሌላም ብትባል ዞሮ ዞሮ የጨዋ ሐውልት መሆኗን ጉዳቱን ማወቅ ነው። ስለዚህ እና ጥያቄዎቻችንን ወደሚጠቅም እንድናመጣቸው ብዬ ነው። ይሄንን ብንተወው ራሱ ጥሩ ነው ወደሚል ሀሳብ ልውሰድ ብዬ ነው። ስለዚህ የህፃናት ጥምቀት ማለት የህፃናት ጥምቀት ይሹ የሎጥ ሚስትን ስም ማወቅና አለማወቅ ያህል ተራ ነገር ነው ማለት ነው። ኤግዛክትሊ። ይህም ብንተውም ይሻላል አሉት። ከመለሱ ምን ሊበላሽ መሰለ? ከመለሱ ኦርቶዶክሳውያኖች እንዴ ሳይጠመቅ ልጅ የሚድን ከሆነ ካላስጠመቃችሁ ያላችሁ የምታስጨንቁን ታዲያ ምንድን ነው? ሊመጣባቸው ነው። ስለዚህ ይሄ የሰይጣን ቁመት ክንድ ስንት ነው ብሎ የመጠየቅ ያህል ነው አሉ። እንግዲህ ከዚህ በላይ ትልቅ ጥያቄ ለኦርቶዶክሳውያን የለም። ትልቅ ፐዝል እነሱ ቤት ይሄ ነው። እኛ ቤት ፐዝል አይደለም። እኛ ጥቅስ ስላለ እግዚአብሔር ቃል ስላለን ችግር የለም። እዛ ቤት ግን ትልቅ ጥያቄ ነው። አቃለሉት። የሎጥ ሚስት ስሟ ማን ነው የማለት ያህል ነው አሉ። ነው ይሄ ጥያቄ እውነት እንደዛ ነው? እንደዛ ቢሆን ኖሮ ታዲያ መርሐ ጽድቅ ላይ ለምን መልሱን መለሰ? 40 ቀን ሳይሞላው የሚሞት ልጅ ምን ይሆናል አለ መርሐ ጽድቅ። እርስዎ እንዳሉት ቀለል አድርገው እንዳዩት አየው አላየውም? እስቲ ቆይ እኔው መጽሐፉ ላይ ምን ብሎ መልስ ሰጠ? ያው ይሄን ነው እንግዲህ የምንላችሁ። ይፋለሳሉ የምንላችሁ ይሄ ነው። ወይ ደግሞ አድበስብሰው ያልፋሉ።
ሰቅ ብለው ፈገግ ብለው ያልፉታል። 40 ቀን ሳይሞላው ቢሞት ግን መላው አካሉ የእናት የአባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። እደ ሳይጠመቅ እንዴ ኩነኔ እንዳይኖርበት አይደል እንዴ ይጠመቅ የምትሉ? ችግር የለውም። ከ40 ቀን በፊት ችግር የለውም። ጣጣው የሚመጣው ልክ 40 ሲሞላ ነው እያሏቸው ያሉት። ይሄ ደግሞ ወንጌል ላይ የለም። 40 ላይ ከሞላ። ስለዚህ ዳጊ አንድ ጥያቄ ልጠይቅህ። ስለዚህ እንደዚህ አሁን አፍተር ኦል እንደዚህ አይነት ስቴትመንት መስራት እንችላለን ማለት ነው። አሁን በዚህ መጽሐፍ መሰረት ኦኬ ያመነ የተጠመቀ ይድናል ሳይሆን ያመነ ይድናል ሳይሆን የተጠመቀ በ40 ቀኑና በ80 ቀኑ ይድናል ሳይሆን የኦርቶዶክስ ልጅ ይድናል የሚል ስቴትመንት መስራት እንችላለን ማለት ነው። ሳይጠመቅ በቃ የኦርቶዶክስ ልጅ በመሆኑ ብቻ እንጂ ያው ስለዚህ ይሄ ፕሪዴስቲኔሽን ነው ማለት ነው። አሁን የኦርቶዶክስ ልጆች ሆኖ የተወለዱ ሁሉ መንግስተ ሰማይ ይገባሉ፣ ከሌላ እንዲወለዱ የሆኑ ደግሞ ሲኦል ይገባሉ። ስለዚህ እግዚአብሔር አስቀድሞ ሰዎችን መርጠዋል ማለት ነው። በዛ ቤት የኦርቶዶክስ እንዲድኑ የፈለገውን በኦርቶዶክስ ቤት እንዲወለዱ፣ እንዳይድኑ የፈለገውን ደግሞ በሌላ ቤተ እምነት እንዲወለዱ አድርጓል ማለት ነው። ፕሪዴስቲኔሽን እኮ እነሱን የጀመሩት እኮ እንዲሁም ካልክ እኮ ዋናው እነሱ ናቸው፣ አቀንቃኞቹ ዋናው እነሱ ናቸው። ይገርማል። ይሄው እዚሁ መጽሐፍ ላይ ነው እንግዲህ 3 ነገር የምታየው እንግዲህ እንዲያውም ይሄኛውን ብዙ አስተውየው እንትን አላልኩም ነበርና እሳቸው ከተናገሩት ቪዲዮ ጋር ግን ስታስተያየው ይሄ ትልቅ ጥያቄ እዛ ቤት አቃለሉት። እሳቸው እንዴ ማንም ወላጅ መቼም ማወቅ ይፈልጋል። በተለይ ኦርቶዶክሳዊ ከሆነ ወንጌላዊ አማኝ ከሆነ ያውቀዋል። ኦርቶዶክሳዊ ግን ከሆነ እንዴ እንዴት ነው የልጅ ጉዳይ እስከ 40 ያለውን እሺ ታገጥ እስከ 80 እኮ አለ እኮ አሁን የ40 ድረስ የወንዱ ነው፣ የሴቷ ደግሞ እስከ 80 ድረስ የሆነ ነገር ቢገጥማት ምንድነው ነው እንግዲህ ኦርቶዶክስ ምን ትላለች? ለህመም የሚያበቃው ነገር ካለ እናጠምቃለን ወይ እናጠምቃለን ትላለች። ለህመም የሚያበቃ በሽታ ካለበት ልጁ 20 ቀንም 5 ቀንም ላይ እናጠምቃለን ትላለች። ለህመም እንደሚያበቃው ሁሉን በሽታ በምን ታውቂያለሽ እንዴ? አንዳንዱ እኮ በህመም አይደለም አንዳንድ ህጻናት ከ40 ቀን በፊት የሚሞተው ታፍኖ የሚሞት አለ፣ ወድቆ የሚሞት አለ። ሁሉን የሞቱን መንገድና ምክንያት ታውቂያለሽ እንዴ? ኦርቶዶክስ አታውቂም። ስለዚህ በዚህ ምክንያት አጠምቃለሁ ብለሽ ያስቀመጥሽው ነገር ራሱ it doesn't make sense። ለህመም ያላበቃውንና ክልትው ያለውን እንዴት አድርገሽ ልታጠምቂው ነው? ስለዚህ ምን አለሽ? በመጨረስ ሲጨንቅሽ እኔ ከዚህ ሁሉ ጭቅጭቅ አልሽና በቃ 40 ቀን ሳይሞላው ቢሞት መላው አካሉ የእናት ያባቱ ስጋና ደም ስለሆነ ያልተጠመቀ ተብሎ ኩነኔ የለበትም። በቃ ኩነኔ ባይጠመቅም ችግር የለውም እያለች ነው። ሌላ ያለመጠመቅም ደግሞ ስታስቀምጥ ደግሞ ማቴዎስ 19:14 ጠቀሰችና ሳይጠመቁ የሞቱ የምዕመናን ልጆች ይገባሉ። ቢሞቱ አይደለ ፍርሃታችሁ? ይኸው አባ ገብረ ኪዳን ሊመልሱት ባይፈልጉም መርሐ ጽድቅ ግን ምን ብሎ እየመለሰ ነው? የአባቶቻቸው ርስት ገነት ስለሆነች ገነት ይገባሉ ሳይጠመቁ። አዎ ሳይጠመቁ። እንዴት? በምን ጥቅስ አለ? ልጅ አባቱን ርስት እንደሚወርስ ከላይ እንደተባለው መንግስተ ሰማያት ለእነዚህ ናት ተብሏልና። ይሄማ ኤፍሬም የሚጠቅሰው ጥቅስ እኮ ነው። ኤፍሬም ልጆች መጠመቅ አያስፈልጋቸውም ብሎ የሚጠቅሰውን ጥቅስ ኦርቶዶክስም እየጠቀሰች ነው። ለምንድን የጠቀሰችው? ልክ ኤፍሬም ለጠቀሰበት ምክንያት ምን ብሎ ነው ኤፍሬም የሚጠቅሰው? ልጆች ባይጠመቁም ገነት ይገባሉ፣ የእስላሚ ልጅ ይሁን የምን ልጅ ይሁን ሲል የሚጠቅሰውን እሷን ማብራ ትጠቅሳለች። እና ብቻ በጣም ባቢሎናዊነት በዚህ መልኩ በአንድ ገጽ ላይ አንድ ፔጅ ላይ እንደዚህ የተወቃቀረ ነገር ያስጠላል። በቃ ሌሎቻችሁ ቀጥሎ። አመሰግናለሁ። እሺ በቅድሚያ ሪች ስለገባች ሪች እንትን በላትና ሪች የሚለው ሰላም ነው። ሪች የማርያም ልጅ እሺ ይሰማል። ጥያቄ ያለሽ ለዳጊ? ምን ጥያቄ አለኝ ማለት ያውቃቸውም ታጠፉ እናንተ አውቀን ነው የምናጠፋው? አዎ ምንም ማለት ምን አጠፋን? እንታረማ አጥፍተን ከሆነ እንታረማ ንገሪኝና ማለት ከ40 ዓመት በኋላ ለምሳሌ 40 ዓመት 40 ቀን ሳይሞላው አንድ ህፃን እንትን ቢል ሳይጠመቅ ቢሞት ነው እያላችሁ ታወሪ ነበር። ያው ቆይቼ ስለገባው እና ታዲያ ማለት አንድ ሰው በ40 ቀንና በ80 ሴት በ80 ቀኗ ወንድ በ40 ቀኑ ነው የሚጠመቃ። ትክክል። እና ማለት 40 ቀን ሳይሞላው ከሞተ እያላችሁ ነበረ። የእናንተ መጽሐፍ 40 ቀን ሳይሞላው መጠመቅ አይችልም እኮ ምንም ችግር የለውም ይላል። የእናንተ መጽሐፍ ቢሞትም መንግስተ ሰማይ ይገባል ይላል። ባይጠመቅ ራሱ መንግስተ ሰማይ ይገባል ይላል። ምክንያቱም ወንድ በ40 ቀኑ ሴት በ80 ቀኗ መጠመቅ ፍቃድ ስለሆነ እንዴት 40 ቀን ሳይሞላው እንዴት ሊጠመቅ ይችላል?
እግዚአብሔር እንዴት ሊጠይቀው ይችላል? ኦኬ። ስለዚህ የሌላውስ ልጅ አሁን ከሙስሊም የተወለደው ልጅ ስሙ መሐመድ የሚባለው ልጅ እሱ በ30 ቀኑ ቢሞት የት ነው የሚሄደው? እሱ ማመሽ እናት አባቱ መች ተጠምቀዋል። ስለዚህ እናትና አባቱ ባለመጠመቃቸው ምክንያት ሲኦል ይሄዳል አይደል? ሲኦል ገነት የሚለው እሱ ጽድቅ በመስራት እንጂ ማለት እሱ በመጠመቅ ብቻ። አንቺ በ80 ቀንሽ ጽድቅ ሰርተሻል እንዴ? ያንቺስ እንዴት ስተረጋገጠ መንግስት አንቺ ጽድቅ ሰርተሻል በ80 ቀንሽ? እንትን ህፃናት እኮ ንጹሃን ናቸው። ምን እንትን ኃጢአት ሰርተዋል? ህፃን አሁን ለምሳሌ ከ40 ቀን በኋላና ከ80 ቀን በኋላ ምን ኃጢአት ሰርተዋል? አይደለም። ስለዚህ የሙስሊም ልጆችም ኃጢአት ስለማይሰሩ ቢሞቱ መንግስተ ሰማይ ነው የሚገቡት አይደል? አይገቡም። መች ተጠምቀዋል? አሁን ሐሳብሽን እኮ ቀይሽብኝ እኮ። እናት አባታቸው እኮ አልተጠመቁም እኮ። እናትና አባታቸው ባለመጠመቃቸው ምክንያት ምንም ህፃናት እንኳን ቢሆኑም በ40 ቀናቸው ቢሞቱም ሲኦል ይገባሉ ብለሽ ነው የምታምኚው? ይገባሉ። እሺ፣ ከኦርቶዶክስ ቤተሰብ እንዲወለድ አንድ ህፃንና ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እሱ ማለት እናት አባታቸው ናቸው አይደል? ክርስቲያን መሆንና ሙስሊም የሚሆኑበት ምክንያት የራሳቸው እንትን ነው አይደል? አይ እኔ ጥያቄ ምንድነው አንድ ህፃን ለምሳሌ አንቺን እንውሰድና አንቺ ከኦርቶዶክስ ቤተሰብ እንድትወለጂ ያደረገው ማን ነው? እግዚአብሔር ነው እንጂ። እሺ አንድን ህፃን ከሙስሊም ቤተሰብ እንዲወለድ የሚያደርገው ማን ነው? እግዚአብሔር ነው እንጂ ህፃኑ ከኔ ከኦርቶዶክስ ልወለድ እኔ ከሙስሊም ልወለድ ብሎ አይፈጠርም እኮ። ኦኬ። ስለዚህ እግዚአብሔር ስታስቢው አንቺ እግዚአብሔር አንዳንዱን ህፃን ከኦርቶዶክስ ቤት እንዲወለዱ አድርጎ አንዳንዱን ደግሞ ከሙስሊም ቤት እንዲወለዱ አድርጎ ሙስሊም ቤት የተወለዱትን ክርስቲያን ቤት ስላልተወለዳችሁ ብሎ ያለ ጥፋታቸው ሲኦል ይከተዋል በአንቺ ትምህርት መሰረት። ኦርቶዶክስ እንዲወለዱ ያደረጋቸውን ደግሞ መርጠው ባልተወለዱበት የኦርቶዶክስ ልጆች በመሆናቸው ብቻ ሳይጠመቁም መንግስተ ሰማይ ይገባሉ። ይሄንን ያደርጋል እግዚአብሔር? ሁሉም እኮ ምንም አያውቁም ነው ያልኩህ አይደለ? ህፃናቱ እኮ ግን ሲኦል ይገባሉ አልሽኝ እኮ። የሙስሊም ልጅ እኮ ሲኦል ይገባል እኮ አልሽኝ እኮ። ህፃናት በ40 ቀኑም ቢሞት ስላልተጠመቀ ቤተሰቡ ስላልተጠመቀ ሲኦል ይገባል አልሽኝ። ያንቺን ደግሞ ኦርቶዶክስ ጋር ከተወለደ ግን ባይጠመቅም ራሱ መንግስተ ሰማይ ይገባል አልሽኝ። ስለዚህ አንድ ህፃን መርጦ ባልተወለደበት ሁኔታ ሙስሊም ቤት በመወለዱ ብቻ እንዲወለድ የሚያደርገው እግዚአብሔር ሆኖ ሳለ ግን ሲኦል ይገባል ቢሞት እያልሽኝ እኮ ነው። ይኸውልህ አሁን አንተ የ40 ቀኑን እንትን 40 ቀን ሳይሞላው የሚሞተው ህፃን ሲኦል ይገባል ገነት ይገባል እያላችሁ የምትከራከሩ አይደለ? ገና የቆያችሁ ማለት ሁሉም ህፃን ከኦርቶዶክስ የሚወለድ ከሙስሊም የሚወለድ ገና 40 ቀን ሳይሞላው እንዴት ኃጢአት አልሰራም አይደለ እኮ። ካልሰራ ኃጢአት መንግስተ ሰማይ ይገባል? ምንም ነገር አያውቅም። ሁሉም ምንም ነገር ስለማያውቁም የኦርቶዶክሱም ልጅ ይሁን የሙስሊሙም ልጅ ይሁን ምንም እኮ አያውቁም እኮ። ስለማያውቁ ሁሉም መንግስተ ሰማይ ይገባሉ ሁለቱም? እሱን ይጃላየው እኔ ልጅ ግን በጣም በቃ እንትን ነሽ ጎበዝ ነሽ። አሁን ያላንቺ ምን መሰለህ ኤፍሬም፣ እስከ 40 ቀን ድረስ ስለማያውቅ አለች። እስከ 40 ቀን ድረስ ስለማያውቅ አይጠየቅም አለች እና 40 ሲሞላው ማወቅ ይጀምራል። እስካሁን ስታወሪ የሰማሁሽ ነበር። አንድ 10 ሰከንድ የማይሞላ ነገር መናገር አንድ 10 ሰከንድ ብቻ ቆይ ትነግሪኛለሽ። ችግር የለም ከሌሎች ወንድሞችም ጋር ታወሪያለሽ። እስከ 40 ቀን ድረስ ባለማወቁ እንደማይቀጣ ነገርሽ። 40 ላይ ግን ማወቅ ይጀምራል ማለት ነው። 80 ላይ ሴቷ ማወቅ ትጀምራለች። ልክ 40 ሚድናይት ላይ ያው ሚድናይት ላይ ስለሆነ ቀን የሚቀየረው ልክ ሚድናይት ሲሆን 40 ላይ ማወቅ ልጁ ይጀምራል። ለዛ ነው የሚቀጣው። እስቲ የታችን ይሄን መልሽልን። ኤፍ ይቀጥሉ። እግዚአብሔር እኮ ተጠምቋ ሳይቶናል አይደለ? እኛ እኮ ጥምቀት እኮ ተቃዋሚ እኮ አይደለንም። እኛ እኮ ጥምቀትን እኮ አይደለም የምንቃወሙ። እኛ ክርስቲያኖች ነን እኮ። እኛ የተጠመቅን ሰዎች ነን እኛ እና ጥምቀትን የምንቃወም ሰዎች አይደለም። አሁን የተቃወምነው ምን መሰለሽ፣ እውነት ለመናገር እየተቃወምንም አይደለም። የኦርቶዶክስን ራሱ አስተምሮ እየተቃወምን አይደለም። ምክንያቱም አንድ ነገር ለመቃወም መጀመሪያ ቁርጡ መታወቅ አለበት። ለምሳሌ ኤፍሬምን ልትቃወሚው
የሆነ ቁርጥ ነገር የሆነ አቋሙ ሊታወቅ ይገባል። አሁን ኤፍሬም ወተት ነጭም ጥቁርም ነው ካለ ምን ብለሽ ነው የምትከራከሪው? ወይ ነጭ ነው ማለት አለበት ወይ ጥቁር ነው ማለት አለበት። ኦኬ አሁን እዚህ መጽሐፍ ላይ አሁን ሲያሳየን እንደነበረው ዳግዬ ሕፃኑ ሲኦልም ይገባል መንግስተ ሰማይም ይገባል ነው እና ምን የትኛው ላይ እንከራከር? አሁን ይገባል የሚለው ላይ ነው አይገባም የምንለው የሚለው ላይ ነው የምንከራከረው? ሁለቱም ነው የሚለው ሁለቱንም ነው የሚለው እና አሁን እኛ ግራ ገብቶናል። አንቺ ግራ ካልገባሽ ምናልባት ብታስረጅን ብለን ነበር የሞከርነው። አንቺም ሂጂ አላየውም አላውቅም አልሽ፣ ችግር ውስጥ ገባ። አንድ ሰው ከውሃና ከመንፈስ ያልተወለደ የእግዚአብሔር መንግስት ሊያይ አይችልም ይላል ዮሐንስ ምዕራፍ 3 ቁጥር 5 ማለት ነው። እውነት ነው። እሱን ሄደህ ማየት ትችላለህ፣ ቀጥታ ሄደህ ማለት ነው። እውነት ነው። አዎ ያላመነ ያልተጠመቀ አይድንም። ማርቆስ 16 እንትን ምዕራፍ 16 ቁጥር 16 ደግሞ ሄደህ ማየት ትችላለህ። ጥሩ። አንቺ አምነሽ ነው ዳንሹ? አምኜ ነው የተጠመኩኝ አይደለ? በስንት ቀንሽ ነው ያመንሽው? በ80 ቀንሽ አመንሽ? በ80 ቀን ነው ያመንኩት። በ80 ቀን አመንሽ? ምን ቃል ሰምተሽ አመንሽ? የእግዚአብሔርን ቃል ሰምተሽ የእግዚአብሔር ቃል የነገረሽን ሰው ታስታውሻለሽ? በ80 ቀን በ80 ቀን ቤተሰቦች አስጠመቁኝ አይደል? እግዚአብሔር ተጠምቆን ያሳየና አይደል? አሁን ለምሳሌ እምነቱ ልንገር ጴንጤዎች አሁን እግዚአብሔርን ተቀበሉት በእግዚአብሔር ትድኑላችሁ እያሉ ይለፈልፋሉ አይደል? ልፍለፋ ነው እሱ እኮ ራሱ ኢየሱስ እኮ ነው ያለው ዮሐንስ 1 ላይ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው ተብሎ ተጽፏል። ስለዚህ ይሄ የነሱ ልፍለፋ እኮ አይደለም፣ የእግዚአብሔር እውነት እኮ ነው፣ መጽሐፍ ቅዱሳዊ እኮ ነው። ጌታን ተቀበሉ ማለት የተጠመቁት እኮ ተቀበሉት ማለት እኮ አሁን ለምሳሌ ወንድ በ40 ቀኑ ሴት በ80 ቀኗ እኮ እግዚአብሔርን ተቀብለዋለች እያደል ክርስቶስን ኢየሱስን ተቀብለው አይደለች? ድጋሚ ነው ተቀበሉት። ምንድን ነው ለምሳሌ በጣም የሆነ ማለት የሆነ አእምሯቸው ራሱ የሆነ በቃ እሱ ጋር እኮ መጣንና አወራን እኮ ሪች ምን መሰለሽ ያወራነው እኔና አንቺ ጥምቀትን በተመለከተ የ40 ቀን እና የ80 ቀን ስናወራ ኦርቶዶክስ ልጆች በ40 ቀናቸው የሙስሊም ልጅም በ40 ቀኑም ቢሞት ኃጢአት ስለሌለባቸው ሁለቱም አይኮነኑም አልሽ። መንግስተ ሰማይ ይገባሉ ስልሽ ሄደን አላየንም አልሽ። አሁን ትምህርቱን ራሱ አታውቂውም አንቺ። አሁን እኔ ለምሳሌ ምሳሌ ልስጥሽ። አሁን እኔ አሁን ልጅ አለኝ፣ ልጅ ያልተጠመቀም ልበልሽ። እሺ አሁን ልጅ አልተጠመቀም። አንተ ምንድን ነህ? አንተ ሙስሊም ነህ ወይስ ፕሮቴስታንት ወይስ ኦርቶዶክስ ነህ? እኔ የእግዚአብሔር ልጅ ነኝ፣ ክርስቲያን ነኝ። ክርስቲያን ማለት ኦርቶዶክስ ኦርቶዶክስ ሳይሆን ኦርቶዶክሲ ቀጥተኛው። ኦርቶዶክሲ ማለት ምን ማለት ነው? እስኪ ንገረኝ። ቀጥተኛው ማለት ነው የነ ሐዋርያው ጳውሎስ የነ ጴጥሮስ ሃይማኖት ማለት ነው። ማለት ግልጽ አድርግልኝ፣ አልገባኝም ራሱ። በቃ እኔ አሁን ክርስቲያን በክርስቶስ ኢየሱስ አምኜ ዳንኩ፣ ክርስቲያን ነኝ። ጴንጤ ሎካል ስሜ ጴንጤ ትሉናላችሁ እናንተ። እሱም ቆንጆ ስም ነው፣ የሚስማማኝ ስም ነው። ጴንጤ ነህ? አዎ ጴንጤም ነኝ። አዎ ትክክል። እሱም አንዱ ስም ነው። ክርስቲያን ማለት ምን ማለት ነው? በክርስቶስ ማመን ማለት ነው። ክርስቲያን ማለት በክርስቶስ ክርስቲያን ማለት እኮ ምን መሰለ፣ ክርስቲያን ማለት የክርስቶስ ማደሪያዎች ማለት ነው። ትክክል። እኔ የክርስቶስ ማደሪያ ነኝ። ቃሉ አንተ የክርስቶስ ማደሪያ ነህ። እንዴት? ክርስቶስ ተጠምቆ አሳይቶናል አይደለ? በዮሐንስ ነው የተጠመቀ አይደለ? ራሱን ዝቅ አድርጎ። አዎ። እና ተጠምቀሃል አንተ አሁን? ማን አስጠመቀ? ጴንጤ ሲጀመር ጥምቀት አላችሁ? አለን እኮ አታውቂም እንዴ? አለን እኮ እኛም እኮ ጥምቀት እኮ አለን እኮ። ምን አላችሁ እናንተ? ሁሉም ጴንጤ እኮ ይጠመቃል። ኖ ሁሉም ጴንጤ እኮ ይጠመቃል እኮ። የት ላይ እንትን ውሃ ላይ ማለት እናንተ ምን አላችሁና? ውሃ ላይ ያው እንጠመቃለን። ያልማይጠመቅ ጴንጤ እኮ የለም እኮ በነገራችን ላይ። ይሄን አታውቂም እንዴ? ጴንጤ ደግሞ ጥምቀት አለው እንዴ? አዎ ሁሉም ጴንጤ ተጠምቋል። እንዴት አንጠመቅም? ስታስብ የጌታ ትእዛዝ እኮ ነው ጥምቀት። ልንገርህ እናንተን ራሱ ዝም በላልሽኝ። ይኸውልህ እናንተን እኮ ራሱ መጽሐፍ ቅዱስ ላይ ያስቀምጧቸዋል። እኔ ኢየሱስ ነኝ እያሉ ይመጣሉ ይላል። የሚያሳስቱ እኔ ኢየሱስ ነኝ እያሉ ይመጣሉ ይላል። መናፍቃኖች ማለት ነው እናንተ። እኛ ኢየሱስ ነን ብለን እኮ አልመጣ። እኛማ ኢየሱስ እኛ ኢየሱስ ነን እኮ ብለን አልመጣ። ታዲያ ሜዳ እኮ ሰዎች ኢየሱስ ይመጣል ነው ያልነው እንጂ እኛ ኢየሱስ ይመጣል
ኢየሱስ ይመጣል። መጀመሪያ እኮ በኢየሱስ አላመናችሁም እናንተ። አምነናል እንጂ በኢየሱስ አላመናችሁም። ታዲያ በማን ያመነው እንዴ? አላመናችሁም። ሪች በማን ነው ታዲያ ያመነው? አምነናል እኮ አልኩሽ። አምነን ተጠመቅን። እኛ እንደውም አምኖ የተጠመቀ ኢትዮጵያ ውስጥ ብቸኛው እኮ ሃይማኖትም ፕሮቴስታንት እኮ ነው፣ አምኖ የሚጠመቅ ማለት ነው። ዋሳከኝ ልንገርህ እናንተ ማለት ነው። ልንገርህ እናንተ እሺ፣ አማላጅ ማን ነው እስኪ ንገረኝ። ኢየሱስ ያማልዳል፣ ኢየሱስ አማላጅ ነው ትላላችሁ አይደለ? መጽሐፍ ቅዱስ ስለሚል ነው እንደዛ የምንለው እኮ። ኢየሱስ መጽሐፍ ቅዱስ ኢየሱስ ያማልዳል ይላል። አማላጅ ማለት ምን ማለት ነው? አማላጅ የሚለውን ነገር እስኪ ንገረኝ። አማላጅ ማለት አስታራቂ፣ መካከለኛ፣ ካህን ማለት ነው። እሺ ከማን ጋር ነው የሚያስታርቅህ ኢየሱስ? ኢየሱስ የሚያስታርቀኝ ከራሱ ጋር፣ ከአብ ጋር፣ ከመንፈስ ቅዱስ ጋር። አማላጅ ማለት በልንገርህ ንገረኝ ልንከራከር ምናምን አይደለም፣ እውነቱን ለመነጋገር እስቲ። አይ አንቺ አስተምሪኝ እስቲ። አማላጅ ማለት የሚለምን ማለት ነው። የሚለምን የሚያስታርቀን ማለት ነው። የሚለምንልን ማለት ደግሞ ራሱ ክርስቶስ ነው አይደል? ከማን ጋር ነው የሚለምንልህ? ከማን ነው የሚለምን? አይ አሁን የሚለምን የሚለውን እኮ ቆይ ስም እንዴ የተደማመጠ ሪች እየተደማመጠ ነው እየተደማመጠ አሁን ልጨርስና ማለት ነው እኮ አሁን የተሳሳተ ነገር አልሽ። ይኸውልሽ ሁለት ነገር አድርገሽ አትርጉኝ። አሁን ለምሳሌ አማላጅ ማለት የሚለምንልን ማለት ነው ከክርስቶስ። ተማላጅ ማለት ደግሞ ራሱ ክርስቶስ ነው የሚለመነን ተማላጅ ማለት። ክርስቶስ ከማን ነው የሚያማልድልን? አማላጅ ድንግል ማርያም ናት። ከልጇ አንተ አሁን ለምሳሌ እናትህን ትወዳታለህ አይደለ? እሺ እናት በጣም ነው ተሰቃይታ ያሳደገችህ በቃ ከጽንሷ ጀምራ ማለት ነው። እናትህን ትወዳታለህ። እኔ አሁን የሆነ ነገር ብላት እናትህን እንትን ትላታለህ። እናትህን አሁን እኔ አልወዳትም ልበልህ። አንተ እናትህን ጠልቼ አንተም ብወድህ ትወደኛለህ? እኔ አልወድሽም እኮ ክርስቶስ። እሺ ድንግል ማርያምን አማላጅቱን ጠልታችሁ እንዴት ክርስቶስ እናንተ ሊወዳችሁ ይችላል? እንዴት መንግስተ ሰማይ ልትገቡ ትችላላችሁ? እሺ አሁን ደግሞ እኔ ልመልስ። አሁን እኔ ማርያምን እኮ ልመልስ። አሁንማ ላውራ እኔ። እሺ አሁን ላውራ። አንደኛ ማርያምን ጠልታችሁ ቆይ አንዴ፣ ኧረ ቆይ አንዴ እኮ አንዴ። ኖ አሁንማ እኔ ነኝ የማወራው። እንዴ በተራ እናውራ ብለሽኝ ዝም ብዬ ሰምቼሽ አይደለም፣ እንደዛ አይደለም። አሁን ደግሞ እኔ ላውራ እንጂ በተራ እናርገው። አንቺ አውራሽ፣ አሁን እኔ ላውራ፣ ከዛ ደግሞ አንቺ ታውሪያለሽ። ቆይ ነገርሽኝ አንቺ፣ እኔ ልመልስ እንጂ እንዴ ልመልስ ነው መጀመሪያ። ቆይ ትቀጣያለሽ፣ ያዡና ትቀጣያለሽ ማለት እናንተ ምንም ነገር አታውቁም። እኔ 19 ዓመት እኮ አንድ ጊዜ እኮ እያስተማርሽናል እኮ አሁን ብዙ ነገር እያስተማርሽን ነውና ስለ ተጠመቁ፣ ወደ ክርስቶስ ተመለሱ፣ ኦርቶዶክስ ሁኑ። በቃ እሺ ማን የገላገለኝ ወይስ በራሷ ወጣች? እሺ አንደኛ እቺ አንጀት የምትበሉባት እንትን ታስቃለች ሁልጊዜ ማለት ነው። ታስበዋለሁ ከድሮ ጀምሮ የነበረች ሎጂክ ነው። አንተ እናትህን እንደዚህ ኦኬ። ኤኒዌይስ ማርያምን መጥላት ላልሽው ማርያምን የሚጠላ የለም። ማርያምን የሚጠላ የተረገመ ይሁን። ማንም ማርያምን የሚጠላ ጴንጤ የለም። አይደለም እኛ የጌታችንን እናት ልንጠላ ቀርቶ ጠላታችሁን እንኳን ውደዱ የተባለውን ወንጌል አምነን የተቀበልን ሰዎች ነን። የጌታ እናትን ለምንድን ነው የምንጠላት? ምን አድርጋን ነው የምንጠላት የጌታ እናት? ኦፍኮርስ አንቺ እንዳልሽው የጌታ እናት ማርያምን ጠልቶ ብቻ አይደለም። ተይውና ማንኛውም ጠላትን ጠልቶ ራሱ ክርስቲያን መሆን አይቻልም፣ ጴንጤ መሆን አይቻልም። ጠላትን ራሱ ጠልቶ ማለት ነው። ተይውና የጌታ እናት ማርያምን ማለት ነው። ስለዚህ አሁን ጠልቶ ምናምን ሌላ ፖለቲካ ነው፣ ውሸት ነው፣ ተረት ነው፣ የዘመናት ተረት ነው እሱ ማርያምን መጥላት የሚለው። ሌላኛው ምልጃ የሚለው መለመን ነው እኮ እንደዚህ። ኦኬ ምልጃ የሚለው ቃል ብዙ ጊዜ እንግዲህ ተነጋግረንበታል። ኢንቲካኖ የሚለው የግሪኩ ቃል ነው። ከዚህ ጋር ስፒሮስ አለ፣ ግሪክ ነው እሱ። ከዚህ በፊት አይተናል። እሱ መለመን የሚል ነገር የለውም። የኢትዮጵያው ራሱ መዝገበ ቃላቱ የመጽሐፍ ቅዱስ መዝገበ ቃላት መሰረታዊ ትርጉሙ መለመን ነው ካለ በኋላ የክርስቶስ ግን እንደሱ አይደለም ብሎ ይለየዋል። የክርስቶስንና
የሌሎቹ እኛ አሁን ለምሳሌ በምድር ላይ ያለን ቅዱሳን ሰፕሊኬሽን የተባለውን ልመና፣ ምልጃ፣ ጸሎት ተብሎ የተገለጠውን እንደዛ ብሎ ይገልጠዋል መጽሐፉ። ስለዚህ እኛ ኢየሱስ አማላጃችን ነው ስንል ኢየሱስ በምድር በነበረ ጊዜ ልመና አቅርበዋል። ኦፍኮርስ ወደ አባቱ ልመና አቅርበዋል። ያ ልመና አንዴ የለመነው ልመና የዘላለም ልመና ነው፣ በምድር ሲመላለስ ማለት ነው። አሁን በሰማይ ኢየሱስ ይለምናል አንልም እኛ። አሁን ኢየሱስ በሰማይ የማማለድን ስራ ነው የሚሰራው፣ የማስታረቅን ስራ ነው የሚሰራው፣ የመካከለኝነትን ስራ ነው የሚሰራው፣ የክህነት ስራ ነው የሚሰራው። ይሄ ደግሞ መጽሐፍ ቅዱሳዊ ነው። መጽሐፍ ቅዱስ ይደግፋል ይሄንን ማለት ነው። መጽሐፍ ቅዱስ ስለሚል ነው። እኛ አሁን ኢየሱስ ያማልዳል። በነገራችን ላይ እኛ ለሰው አይምሮ እንዲመች ማስረዳት እውነቱን እየነገርን ነው እንጂ እኛ ትርጉም እኮ አያስጨንቀንም። ጳውሎስ ካለ እኮ ጳውሎስ ኢየሱስ ያማልዳል ካለ ኢየሱስ ያማልዳል ነው በቃ። ሌላ ትርጉሙ ላይ እኛ ተጨንቀን አናውቅም። እኛ በነገራችን ላይ ሐዋርያት ካሉ በቃሉ ነው፣ ኢየሱስ ካለ አለ ነው። ቆይ ኢየሱስ ያለው ይሄን ምንድነው እስቲ ይመርመር ብለን ፈትሸን መርምረን ምናምን አይደለም እንቀበለው። ጳውሎስ ያስተማረውን ትምህርት ጳውሎስ ኢየሱስ አማላጅ ነው ሲለን ቆይ እስቲ ጳውሎስ ሆልድ ኦን ሰከንድ ቆይ ይሄማ ምልጃ መጣራት አለበት ቆይ እስቲ ምልጃ ማለት ምንድነው ምናምን ብለን አጣርተን ኦኬ እንደዚህ ከሆነ እሺ እንቀበለው። እንደዛ አይደለም እኮ ጳውሎስ አማላጅ ነው ኢየሱስ ካለ አማላጅ ነው። ትርጉሙ ምንም ይሁን አያስጨንቀንም። እኛ ቀጥታ ነው የምንቀበለው እሱን ማለት ነው። ምልጃ ነው የሚለውን ማለት ነው። ኢየሱስ ያማልዳል ነው መጽሐፍ ቅዱስ ካለ እንደዛ ነው የምንለው። እንደ ስፒሮስ ስላለ ወደሱ እንትን ልበል ብዙ እንትን አልኩኝ። ስፒር ዌልካም። ሰላም እንደት ናችሁ? ሰላም ብያለሁ ሁላችሁንም። አለን እግዚአብሔር ይመስገን። አንዳንዴ የቃላቱንም ትርጉም ማወቅ አለብን። ለምን ሐዋርያው ጳውሎስ ለኢየሱስ ክርስቶስ ብቻ ሳይሆን ለሰዎችም ምልጃ እንደሚያቀርቡ ይናገራልና መዝገበ ቃላቱ ቅድም የጠቀስከው በትክክል ገልጿል። የኢየሱስ ክርስቶስ ምልጃ አንደኛ ልመና አይደለም ብሎ ነግሮካል። ማለትም ምልጃ የሚባለው ትርጉሙ ልመና ቢሆንም ለእግዚአብሔር ግን ለኢየሱስ ክርስቶስ ወይም ሰው ለሆነው ለእግዚአብሔር ለኢየሱስ ክርስቶስ ሲነገር ቀጥታ ለሰው እንደሚሰጠው ቃላቱን አንወስድም። በምልጃ ብቻ ሳይሆን በአጠቃላይ ቅዱስም ስንል መጽሐፍ ቅዱስም እኛም ቅዱስ እንባላለን፣ ኢየሱስ ክርስቶስም ቅዱስ ይባላል። ግን ስፒሮስ ቅዱስ እንደሚባል ወይም ኤፍ ቅዱስ እንደሚባል አይደለም። ለኢየሱስ ክርስቶስ አስተማሪ የሚለውም ተመሳሳይ ማንንም አስተማሪ በምድር ላይ አትበሉ ብሏል። መልሶ ደግሞ ለቤተክርስቲያን አስተማሪዎች ሰጥቷል፣ መምህራን ሰጥቷል። እና ለኢየሱስ ክርስቶስ ሲነገር ቃሉ ሌላ ፍቺ ይኖረዋል ነው ሐሳቡ አይደለ? እንደኛ ልመና አይደለም ሲል እሱ መረዳት አለብን። ቃሉም መካድ የለብንም አለ እንደሚማልድ በግስ ተጽፏል። ያው